እሺ ምናልባት ዛሬ 15ኛ ቀናችን ማለት ነው። ምናልባት ከገቡት ዩዘሮች ውስጥ ካህናት ወይ ዲያቆናት ካላችሁ ፕሮግራማችንን እንድንጀምር በጸሎት ማይካችሁን ከፍታችሁ ብታሳውቁን። እሺ እንደተለመደው እንጀምራለን። ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስም የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ቀኑን ባርከ ቀድሰህ ለዚህ ሰዓት ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ባርከ ቀድሰህ በሰላም ታስመሸን ዘንድ ስብሰባችንንም ትባርክልን ዘንድ ያሰብነውን ነገር ታሳካልን ዘንድ የጀመርነውን ከፍጻሜ ታደርስልን ዘንድ በቸርነት እንደኛ ኃጢአት ብዛት ሳይሆን እንደ ምሕረት እንደ ቸርነት ብዛት ትጎበኘን ዘንድ በቤተ ክርስቲያናችን ያለውን ችግር ፈተህ ሁላችን በአንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትህ እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ሳይፈቀድ በሰማይ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ በዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እሺ ዛሬ ባርክልን። እንደምን ከርማችኋል? እንግዲህ በቤተ ክርስቲያናችን ስርዓትና ደንብ መሰረት እንኳን ለብርሃነ ትንሣኤው አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሆነ ፍስሐ ወሰላም። እሺ ይህ እንግዲህ ቤተ ክርስቲያናችን የሰላምታ ልውውጥ ነው። ለዚህ በዓለ ሃምሳ በሙሉ ከትንሣኤ በኋላ ላለው ጊዜ ማለት ነው። ለማስታወቂያ ይህ ፕሮግራም ተቀርጾ ለሌሎች የቤተ ክርስቲያን አባላት ምእመናን ሁሉ ለመማሪያ ይሆን ዘንድ የሚተላለፍ ስለሆነ መቀረጽ የማትፈልጉ ሰዎች ምናልባት በዚህ ሰዓት መውረድ ትችላላችሁ። እሱንም ለማሳወቅ እወዳለሁ። በተረፈ ማይካችሁን ራሳችሁ ናችሁ የምትከፍቱት። ከኔ በኩል ሪኩዌስት ማቅረብ ብቻ ነው። ወዳችሁ ፈቅዳችሁ የምትናገሩት ነገርን እንዲቀረጽ ከእናንተ በኩል ነው ውሳኔው የሚወሰነው ማለት ነው። በተረፈ እስካሁን ላለፉት 15 ቀናት በመሀል የተወሰኑ አንድ ሳምንት ከሁለት ቀን እንደዛ ያቋረጥንበት ጊዜ ቢሆንም በበዓል ምክንያት ለ15ኛ ቀን የምናደርገው ዝግጅት ነው፣ ውይይት ነው ይሄ። ይህም በደብረ ምሕረት ቅዱስ ሚካኤል ካቴድራል ዋሽንግተን ዲሲ የሚገኘው በዛ የምንገኝ አባላት የጀመርነው ስለ ቤተ ክርስቲያናችን የውስጥ አስተዳደር እና የመተዳደሪያ ደንብ ጉዳይ ላይ ተነስተን የምንወያይበት መድረክ ነው። ይህ መድረክ ሙሉ ታሪኩን ምናልባት የተጀመረበትን ቀን ለማወቅ ከፈለጋችሁ በዩቲዩብ ላይ የተቀመጡ ሊንኮች የተወሰኑ ሼር የተደረጉ
ቪዲዮዎች አሉ። የ14ቱም ቀን ቪዲዮዎች አሉ። እሱን አሁን ሊንኩን በቻቱ ላይ አጋራችኋለሁ። እሱን አይታችሁ የቀሩ ያለፉ ፕሮግራሞች ካሉ ያላያችኋቸው ከዛ ላይ ማየት ትችላላችሁ። የበለጠ መረጃም በመጀመሪያው ደቂቃዎች ላይ ስለ እንዴት እንደተጀመረ በሰፊውም የተገለጸባቸው ቪዲዮዎች አሉ። የመጀመሪያዎቹ 6-7 ቪዲዮዎች በግልጽ እሱ ላይ ደጋግም ያለውና እሱን አዳምጡት። እንግዲህ ከትላንትናው ስብሰባችን በኋላ የተረዳነውና ለዛሬ የምንወያይበት ያው የተለመደው ርዕስ የቤተ ክርስቲያናችን ጉዳይ አዲስ ነገር ካለ በችግሮችን ለመፍታት እየተደረጉ ባሉ ሂደቶች ውስጥ ማወቅ፣ መገንዘብ፣ መረዳዳት የምንችልባቸውን ሁኔታዎች እያነሳን የምንወያይበት ነው። እንዲሁም ቃለ ዓዋዲውን የአራተኛውንና አሁን ደግሞ ለውጭ ሀገር በቀኝ በኩል የምታዩትን ሌላ ለውጭ ሀገር ተብሎ የተዘጋጀ ቃለ ዓዋዲ በቅርብም እንደሚመጣ በብፁዕ አባታችን አቡነ ፋኑኤል በተገለጸው መሰረት በሱም ዙሪያ ላይ እንዴት አድርገን የውስጥ ደንብ ለቤተ ክርስቲያን የሚሆን መቅረጽ እንችላለን፣ እንዴትስ አሁን እየተካሄደ ያለን የክስ ሂደት እንዴት ማቆም እንችላለን፣ እንዲሁም አሁን እየተካሄደ ያለ የመተዳደሪያ ደንብ የመለወጥ ሂደት እንዴት እናቆማለን በሚለው ዙሪያ ላይ ያው ከከሳሽም ከቤተ ክርስቲያንም የማስተዳደር በኩል ያሉ ኢንፎርሜሽኖች ካሉ በቀረበ ጥያቄ መሰረት እሱን እየተወያየን የምንቆይበት ጊዜ ነው የሚሆነው። ምናልባት እስከዛው ድረስ ብዙ ሰዎች አሁን ሊጸድቅ የተዘጋጀው የመተዳደሪያ ደንብ ማለትም ይሄ በቀኝ በኩል የምታዩት እርግጥ ቨርዥኑ ሌላኛው ቨርዥን ሊኖረው ይችላል፣ ግን ይሄኛው 6ኛው ቨርዥን ነው እና ይህን 6ኛ ቨርዥን እንዴት አድርገን ልንረዳው ወይ ደግሞ በግልጽ ኦፊሻሊ በቃ ይሄ ነገር ቀርቷል በሚል ከሰበካ ጉባኤው እስኪነገረን ድረስ እንደው መረጃውን ለሌሎች ለማሳለፍ በሚል ትናንትናም በቀረበው ሂደት እንደው ብናየው በሚል ነበረ። እንግዲህ እንደምትመለከቱት 31 ገጽ ነው ያለው። ከዛ ውስጥ 5 ፔጆቹ ዝም ብሎ መግለጫና የከቨር ፔጅ ናቸው። ስለዚህ ወደ 27 ፔጅ አካባቢ የሚሆን ነው ያለው። እሱም 27ቱን ፔጁን ውስጥ ደግሞ እንዲሁ መግቢያ የሚሆኑ ጽሁፎች ያሉበት እና የስያሜ ፔጅ ያለበት ናቸው። በቀላሉ ልናያቸው የምንችላቸው እንደ ታሪካዊ ይዘቱን ሪከርድ አድርገን ለማስቀመጥ እና ይሄ ስህተት ወደፊት እንዳይደገም በሚመጡ አንዳንድ ለውጦች ላይ ለሌላው ሰነድ ሆኖ እንዲቀመጥ በሚል ሪከርድ እንድናደርገው በማሰብ ለተወሰኑ ቀናቶችም እንደው ጊዜ የሰጠው ሰው እያየ ያገኘውን ገጽ ከቃለ ዓዋዲውም ጋር ምናልባትም አሁንም ካለው የመተዳደሪያ ደንብ አንጻር ተመልክቶ በማነጻጸር እንደው ሰነዱን ሪከርድ ለማድረግ ተወያይተን ነበረ። በተረፈ የተለየ ኢንፎርሜሽን ካለ ከእያንዳንዱ አባል እድል ተሰጥቶት መግለጽ የሚችልበት መድረክ ነው። ይሄ ነጻ መድረክ ነው። ለሁሉም ለአገልጋዮች፣ ለሰበካ ጉባኤ አባላት፣ ለሰንበት ተማሪዎች እና ለጠቅላላ ምእመናን ክፍት የሆነ መድረክ ነው። ጨዋነት በተሞላበት አባቶች፣ እህቶች፣ ወንድሞችን በመዝለፍ ሳይሆን በመልካም ሀሳብ እና ቋንቋ የቤተ ክርስቲያንን ችግር ለመፍታት ያለንን ችግር ለመፍታት የምንወያይበት መድረክ ነው። መድረኩ ለሁሉም ሰው ክፍት ነው እና ማይካችሁን ኦን እያደረጋችሁ ያላችሁን ሀሳብ በዚህ ዙሪያ ላይ ቤተ ክርስቲያን አስተዳደር እና በችግሮች ዙሪያ ላይ መናገር፣ ማስተላለፍ፣ መወያየት የምንችልበት መድረክ ነው። በተረፈ እዚህ ስክሪኑ ላይ እንደምታዩት በግራና በቀኝ የተለያዩ ዶክመንቶችን እየከፈትኩኝ የምናይበት ሂደት ነው የሚኖረው። እንደ ጠቅላላ እውቀት ሁላችንም የምንወያይበት ጊዜ ይኖረናል ማለት ነው። እነሱን ዶክመንት በማየት
በተረፈ ምናልባት እኔ ትላንትና ቃል በገባሁት መሰረት ዶክመንቱን አሁን ሊጸድቅ የተዘጋጀውን ዶክመንት እኔ ጋር ባለው 6ኛው ቨርዥን ላይ ጀምሬ ለማየት ሞክሬ ነበር። በስተቀኝ በኩል የምታዩት ማለት ነው። ለሶስተኛ ጊዜ ተሻሽሎ የተዘጋጀ ረቂቅ መተዳደሪያ ደንብ የሚል ነው። ስለዚህ ብዙ ቃላቶች አሁን እንደተረዳነው በሚመጣው ቃለ ዓዋዲ በዚህ ቃለ ዓዋዲ መሰረት ቋንቋ ሁሉ መስተካከል እንዳለበት ነው። የውስጥ ደንብ ተብሎ አስፈላጊ የሆኑ አንቀጾች ደግሞ ወደዚህ ወደ ቃለ ዓዋዲው አንቀጽ እየተጠቀሰ መጠቀስ ያለባቸው አንቀጾች እና ሁኔታዎች አሉ። ለምሳሌ ይሄ መግቢያ የሚለውን ፔጅ አይቼው ከሞላ ጎደል እንደ ጠቅላላ መግቢያ ምንም ያን ያህል አሻሚ የሆነ ነገር አላየሁበትም። ግን በቃላት ደረጃ ግን የሚስተካከሉ ነገሮች አሉት እና ብዙም ችግር ኖሮት ባለፉትም ጊዜ ብዙም አልተወያየንባቸውም ከዚህ ጋር አንስተን። ነገር ግን በገጽ 5 ላይ ያለው ስለ ስያሜ ትርጓሜ እና ስለ ደብረ ምሕረት ቅዱስ ሚካኤል የተጠቀሱ ነገሮች አሉ። እዚህ 5ኛው ገጽ ላይ እንኳን ትርጓሜ የሚለው ሙሉ ለሙሉ መታየት ያለበት ነው። ቋንቋው ራሱ ከቃለ ዓዋዲው ጋር ሳነጻጽረው ትንሽ የተለየ ነው። የቤተ ክርስቲያኗን ትርጓሜን አልያዘም። አሁን እዚህ ጋር የምታዩት ለምሳሌ ገጽ 3 ላይ ትርጓሜ ብሎ ያስቀመጣቸው የተለያዩ የቤተ ክርስቲያኗ ቋንቋ እና ደግሞ ክፍሎችን ቅዱስ ሲኖዶስ ሲባል ለምሳሌ ምን እንደሆነ የሚጠቅሳቸው በደንብ ተዘርዝሮ የተቀመጡ አሉ። ሀገረ ስብከትና ጠቅላላ ጉባኤም ራሱ ለብቻው ደግሞ ምንድነው እሱ ራሱ የሚለውን በደንብ ግልጽ ሆኖ የተቀመጡ ነገሮች አሉ። ግን እዚህኛው ላይ ግን ትርጓሜ ተብሎ የተቀመጡት ነገሮች በደንብ መታየት ያለባቸውና አንዳንዶቹ እንዲያውም ሰበካ መንፈሳዊ ጉባኤ ተብሎ ለምሳሌ 7 ቁጥርና 8 ቁጥር ላይ የተጻፉት እዚህ ቃለ ዓዋዲው ላይ ተጠቅሰዋል እና ቋንቋው በጣም የተለየ ቋንቋ ነው እና አንደኛ መደገም አይኖርበትም። ቃለ ዓዋዲው ላይ ከተጠቀሰ ዝም ብሎ መተዳደሪያ ሕገ ደንብ ማለት በቃለ ዓዋዲው አንቀጽ እንደዚህ በተተረጎመው መሰረት ይጸናል፣ ትርጉሙ በዛ ይጸናል በሚል አይነት መታለፍ የሚችሉ ናቸው። ምክንያቱም ይሄ የውስጥ ደንብ ስለሆነ የምናቋቁመው እንደገና መልሰን መጻፍ አይኖርብንም። ቃለ ዓዋዲው ላይ ከተጻፈ ይሄም የራሳችን ዶክመንት ስለሆነ ተያያዥነት ስላለው እሱን ሪፈር በማድረግ ብቻ መታለፍ ያለባቸው። ሰበካ ጉባኤ ማለት ራሱ ምን ማለት ነው? እዚህ ጋር የተጻፈው ቃልና ሰበካ ጉባኤ እዚህ ጋር ተብሎ የተጻፈው ቃል የተለዩ ናቸው እና አንድ ቃል አንድ ትርጉም እንዲኖረው ይሄንን አንቀጹን ጠቅሶ ቁጥር 8 ብሎ በተሰጠው አንቀጽ 2 ትርጓሜ ቁጥር 8 ተብሎ ብቻ መታለፍ ነው እንጂ ያለበት እዚህ ጋር የተሰጠው አንድምታ ትንሽ አስቸጋሪ ነው። ሌላ ሀገረ ስብከት ተብሎ የተጻፈው እዚህም ጋር አለ። እሱም እንደዚሁ ነው። ሀገረ ስብከት ተብሎ የተጻፈው እዚህ ጋር የተለየ ነው ስለ ሀገረ ስብከት የሚያወራው። እንዲሁም የሀገር ውጭ ያሉ የሰበካ ጉባኤ መንፈሳዊ አስተዳደር ጉባኤና ሌላ ቦታ ላይ ሀገረ ስብከት ብሎ ያስቀመጠው አለ። በቅርብ ካገኘሁት እዚህ ጋር አሳያቸዋለሁ። እና እንደዚህ አይነት ቃላቶች በዚህ በቃለ ዓዋዲው ላይ ኦልሬዲ ተቀምጠዋል ተጽፈውና እነሱን ቃላቶች ነው መጠቀም ያለብን። አለበለዚያ ግን እዚህ ጋር የገቡ አንዳንድ ጽሁፎች አስቸጋሪዎች መግባትም የሌለባቸው ናቸው። አሻሚና አስቸጋሪ የሆነ ትርጉም ሊያመጡ ስለሚችሉ ከባድ የሆኑ ጠቅላላ የቤተ ክርስቲያን መዋቅር ራሱ የሚነካ ትርጉም ስለሆነ እዚህ ጋር ዘርዝረን የምናስቀምጠው አንዳንዶቹ ነገሮች ከተጻፉ መንካት የለብንም፣ ካልተጻፉ ብቻ ነው መንካት ያለብን እና ይህን ትርጓሜ የሚለው ሴክሽን ሙሉ ለሙሉ ጥንቃቄ የሚያስፈልገው ሴክሽን ሆኖ አግኝቼዋለሁኝ እና ሙሉ ለሙሉ
እንደገና መታየት አለበት። የሌለ ትርጓሜ ቃሉን ስለፈለግ ነው ብቻ መጻፍ የለበትም። ሌላው ይሄ የደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን የሚለው አንድ ጊዜ ልጨርስና እከፍተዋለሁ ለእናንተ። እጅ አወጣ ሰው አለ። ይሄኛው ብዙም የሚያሻማ አይደለም፣ ግን በውስጥ ደንባችን ላይ እንደገና አይተነው በትክክል አደረጃጀቱ ምን ይሆናል የሚለው ነው። ግን ይሄም ቢሆን በቃለ ዓዋዲው ላይ የአንድ ቤተክርስቲያን አደረጃጀት በሚል የተቀመጠ አንቀጽ አለ። ግን ያው ለአሜሪካ መሆን ያለበትን አንዳንድ አድራሻዎችና የ501 ስለተጠቀሱ በአደረጃጀት ደረጃ እሱን ልናካትትበት እንችላለን። ስለዚህ ይሄ ለእኛ ለስራ የተቀመጠ ነው በውስጥ ደንብ ላይ። እንዲሁም ይሄ የቅዱስ ሲኖዶስ ጋር ያለው ግንኙነት የሚለው ይሄም ግንኙነት በውስጥ ደንብ መሰረት መሰራት ያለበት ነው እንጂ እንደ መተዳደሪያ ደንብ መሆን የለበትም። አሁን ካለን የመረዳት አንጻር እና አብዛኞቹ በጥያቄ ምልክት ውስጥ ነው ያስቀመጥኳቸው፣ አይቻቸዋለሁ። ግን ሀገረ ስብከትን በተመለከተ ሁሉ የተጻፉ ነገሮች በጣም ጥያቄ ምልክት ያላቸው ናቸውና በደንብ ተጽፎ በውስጥ ደንብ በኩል በጣም ከባድ ውይይት መደረግ ያለበት ሴክሽን ነው። ምክንያቱም እዚህ ጋር የቃለ ዓዋዲውንም ጽሁፎች ይወስድና ግን በተለየ አንድምታ ስለሚያስቀምጠው ግንኙነታችንን ቃለ ዓዋዲው ላይ በደንብ ተቀምጧል። የአንድ አጥቢያ ቤተክርስቲያን የአስተዳደር ግንኙነት ተቀምጧል። ግን ከዛ በተለየ ለውጭ ሀገር የሚለውን ደግሞ ተነቦ መሰራት አለበት ሙሉ ለሙሉ ብዬ ነው በራሴ በኩል ማየው። ሌላው ይሄ የቤተ ክርስቲያኒቱ አቋም የሚላል ይሄን አቋም የሚለው በአብዛኛው እኔ በአራተኛውም የቃለ ዓዋዲም ላይ ለውጭም ከተሰራው ላይ አላየሁትኝም። ምናልባት ትንሽ ጊዜ ወስጄ ማየት ይኖርብኛል። ግን ይሄ አቋም የሚለው ግን ኦልሬዲ በዚህ በመንፈሳዊ አገላለጹ ላይ የተገለጹ ሌላ አይነት ይዘት ባለው ሁኔታ የተገለጸ ነው እና ይሄም በጥያቄ ምልክት ሙሉ ለሙሉ እንደ አቋም ምናልባት ወደፊት ባለፉት ጊዜ ካጋጠሙን የፖለቲካ እና አንዳንድ ተጽዕኖዎች ሲኖዶስ ከመከፈል አንጻር የሚመጡ ችግሮችን በእንደዚህ አይነቱ አቋምና የተለየ ያንን ከግንዛቤ ያስገባን ነጥብ በውስጥ ደንቡ ላይ እንዲካተቱ ማድረግ እንጂ በአብዛኛው የአጥቢያ ቤተክርስቲያኗ አቋምና አገልግሎቷ ግልጽ ሆኖ በቃለ ዓዋዲው ሁለቱም ቨርዥን ላይ የተጻፈ ነገር አለ። ግን በውጭ ሀገር ለሚያስፈልገን ካለፉት ችግሮቻችን አንጻር የገንዘብ ማንቀሳቀስ ወደፊት ሊመጣብን የሚችል የቋንቋ የፖለቲካ ተጽዕኖ እንዴት አድርገን ልንከላከል እንችላለን ምናልባት ቢከሰት በሚል መታየት አለበት ብዬ ነው የማስበው። እነዚህን እንግዲህ እስከ 7ኛ ፔጅ ያለውን ሄጄበት በእኔ በኩል ያለው አስተያየቴ ይሄ ነው። ስለዚህ ለታሪክ እንዲሆን ሪከርድ ተደርጓል ማለት ነው። እሺ፣ አንድ ሰው እጅ አወጣ ነበረ፣ አንስቷል። መድረኩ ለእናንተ ክፍት ነው። ከዚህ በኋላ ሌላ ያያችሁ ሰዎች ካላችሁ አንዱን ገጽ አንስታችሁ ከምን አንጻር ማሻሻል እንችላለን የሚለውን ነገር ምናልባት ይህንን ቪዲዮ ቆርጠ ነው በተለየ በዚህ ዙሪያ ላይ የተደረጉትን ውይይቶች በአንድ ላይ ልናስቀምጣቸው ስለምንችል ብትቀጥሉ በዛ ዙሪያ ላይ ጥሩ ነው። ካልሆነም ያለውን አጀንዳ የራሳችሁን አንስታችሁ በቤተክርስቲያን ዙሪያ ላይ እንወያይበት ባለን ጊዜ ማለት ነው። ወደ 16 ሰው ያለሁኝ ምናልባት መናገር የሚፈልግ ሰው እስኪመጣ ድረስ ብዬ ነው። በአራተኛው የዚህ የቃለ ዓዋዲ ገጾች ላይ ስለ ሰበካ መንፈሳዊ ጉባኤ ምን ማለት እንደሆነ የሚገርማችሁ በደንብ አድርጎ ጥሩ አድርገው የተጻፈ ነገር አለ። የቆየውም ላይ ቢሆን ማለት ነው እና ያው አዲስ የወጣውም ቢሆን ይሄኛው ስለማይሽረው ወደዚህ ሪፈር የሚያደርገዋል እና እነሱን ሃይላይት ያደረኩባቸው ቦታዎች አሉና የሰበካ መንፈሳዊ ጉባኤ ዓላማው፣ ተግባሩን
እንዲሁም ደግሞ ሲቋቋም እንዴት እንደሚቋቋም ያስቀመጠባቸው ጥሩ ጥሩ ዝርዝሮች አሉ። የአጥቢያ ቤተክርስቲያን ሰበካ መንፈሳዊ ጉባኤ ስራ አፈጻጸሙን ራሱ ያስቀመጠበት ሴክሽን አለ ገጽ 10 ላይ። እንዲሁም ስለ አስመራጭ ኮሚቴም ተግባርና የስራ አፈጻጸምም ገጽ 13 ላይ እንደዚሁ ይገልጻል ማለት ነው። እና ጥሩ የሆኑ አሁን ልናደርጋቸው ወይ ደግሞ መልስም ሊሆኑ እንደ ቤተክርስቲያን መተዳደሪያ ደንብ ሲጻፉ ሪፈር መደረግ የሚችሉ ጥሩ ጥሩ አንቀጾች የተቀመጡበት ነው። አሁን በሚመጣው በአዲሱም የመተዳደሪያ ወይ ደግሞ የቃለ ዓዋዲው ላይ ጥሩ ተደርጎ የተቀመጠ ነገር አለ። ምናልባት አንድ ነገር ያገኘሁት ሳነብ እሱ ላይ ከዚህ በፊት ስለ ሰንበት ትምህርት ቤት ስናወራ ያነሳናት አንድ ቃል ነበረች፣ ተቋም የምትል ቃል አስታውሳችሁት ከሆነ ገጽ 9 ላይ ተቋም የሚለውን ግልጽ አድርጎ አስቀምጦታል። እና አንቀጹንም ምናልባት ለምትሰሙ ሰዎች አንቀጽ 2 ቁጥር 17 ላይ ነው ያለው እና ድርጅት ይላል። ድርጅት ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቋቋመና የሚቋቋም የልማትና የማህበራዊ አገልግሎት የሚያከናውን ተቋም ማለት ነው ይላል። ስለዚህ ተቋም ማለት ድርጅት ማለት ነው። እንዲሁም እኛ የዛ ቀን ስንለው የጉግል ትራንስሌሽኑ እንኳን ኢንስቲትዩት በሚል ነው ያመጣውና አሁን አማርኛውን እንኳን ቃለ ዓዋዲው እንዴት አድርጎ እንዳስቀመጠው። ስለዚህ ሰንበት ትምህርት ቤት ላይ ተቋም ተብሎ የተቀመጠው ድርጅት ማለት ነው። እና በዚህ መተዳደሪያ ደንብ ላይ በአዲሱ መተዳደሪያ ደንብ እሱንም ለሪፈረንስ እንዲሆን እንዲሁም ልግለጠውና ላሳያችሁ። ተቋም የሚል የሰንበት ትምህርት ቤት ይልና የሚሰራ ተቋም መሆኑን ይላል። እዚህ ጋር ቁጥር 2 ላይ የሰንበት ትምህርት ቤት የነገ ተተኪ ትውልድን ለማፍራት የሚሰራ ተቋም ይላል። ስለዚህ ይሄ ተቋም የሚለው ቃል ግን በቤተ ክርስቲያን ቋንቋ በቃለ ዓዋዲው ድርጅት ማለት ነው እና እሱን ግልጽ ባለ ቋንቋ የተገለጸበት መሆኑን አይቻለሁኝ። እና ሌሎች ያያችሁ ሰዎች ካላችሁ እስኪ ያሳውቁን። አንድም ሁለትም አንቀጽ ይሆን ይሄንን ከመገምገም አንፃር ተስለሳች ኃይሌ ነኝ። እሺ እንዴት አመሻችሁ? መስገን እንኳን በሰላም አደረሰን። ትላንት ቮለንቲር አድርጌ ነበርና እኔ አንብቤው እንደ ራሴ እንደተረዳሁት በዚህ መተዳደሪያ ደንቡም ጋራ ከቃለ ዓዋዲውም ጋር በተያያዘ አንቀጽ 5 ስለ አባልነት የሚለው ላይ ትንሽ የራሴን አመለካከት ለመስጠት ፈልጋለሁ። አይ ቲንክ ቃለ ዓዋዲው ላይ እኔ መክፈት አልችልም፣ ከቴሌፎኔ ላይ ነው እንትን የምለው። እሺ አንተ ከቻልክ ቃለ ዓዋዲው አይ ቲንክ ፔጅ 40 ይመስለኛል አባልነት አዲሱ ላይ አንተ በሰጠው ሃይላይት ያደረገው ቃለ ዓዋዲው ላይ አይ ቲንክ ገጽ 40 ይሁን 41 ላይ ስለ አባልነት የሚያወራው አለ። የአሁኑ ደግሞ ባይለው እኛ ጋር አንቀጽ 5 ስለ አባልነት የሚል ነው አርዕስት ነው ያለው። ጀነራል አንድ ባይለው ሲጻፍ ስልጣን ላይ ያለውን ቦዲ አንሊሚትድ ፓወር ለመስጠት ሳይሆን ስልጣን ላይ ያለውን ባዲ ኮንትሮል የማድረግ ዘይቤ ይዞ ነው የሚጻፈው። በኮንስቲቱሽኑም አሜሪካን ኮንስቲቱሽኑ ምንም ቢታይ እዛ ላይ ያሉት ሰዎች እንዳይባልጉ ቼክስ ኤንድ ባላንስስ ብዙን ስልጣን ለህዝብ እየሰጠ ነው የሚለው እና አሁን እዚህ ጋር እኔ እንዳየሁት ከሆነ የአባልነት ትርጉም ይሰጣል። አንቀጽ 9 ንዑስ አንቀጽ 9 እና ሰብኮም አንድ ላይ ትርጉሙን የአባልነት ምን እንደሆነ ይሰጣል። ከዛ 10ኛው ላይ የአባልነት መመዘኛዎች ይልና አንደኛ እድሜ ከ18 ዓመት በላይ የሆነ ነው የሚለው። እንግዲህ የራሱ ቅድም የሰንበት ትምህርት ቤት የሚለው ጋራ ትንሽ የሚጋጭም ነገር ያለ ይመስለኛል። ቤተክርስቲያን አባል ለመሆን እድሜ 18 ዓመት በላይ ከሆነ መስፈርቱ የሰንበት ትምህርት ቤትም አባል መሆን ይችላል ማለት ነው ይሄ ሰው። እና ሁለቱም ጋር አሁን ያለው አይነት ችግር ሊመጣ ነው ማለት ነው። ስለ ክፍያ ማወራም ስለምንም ማወራም ግን
እንደዛ ይልና ይጀምርና አንቀጽ 2 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ዶግማን እንዲሁም ለዚህ ደንብና በዚህ ደንብ አማካኝነት ለሚወጡ መመሪያዎች ተገዥና አባሪ መሆን ይላል። ቤተክርስቲያኑን አዘወትሮ የሚመጣ ከጸሎት ቅዳሴውን ጀምሮ በመንፈሳዊ አገልግሎት የሚሳተፍ እንግዲህ የአባልነት መስፈርት ነው። የቤተ ክርስቲያኑን ዓላማና ለመፈጸምና ነፃ አገልግሎት ለመስጠት ፈቃደኛ የሆነ በአንድ ጊዜ የሁለት ቤተ ክርስቲያን አባል ያልሆነ። ይሄ ራሱ ትንሽ ቅር አሰኝቶኛል። እንዲህ የሚል ደግሞ ሪኳርመንት የለም ቃላዋዲው ላይ አላየውም። ካየው አስተካክሉት እናንተ። አካባቢ ያሉት አብያተ ክርስቲያናት በሙሉ የሲኖዶስ አባል ናቸው ከተባለ የኢትዮጵያ ኦርቶዶክስ አባል አንድ ሰው ለምን በአንድ ቦታ ብቻ አባል መሆን አለበት ብሎ ሪስትሪክት እንደሚያደርግ ለምን ጥቅሙና ጉዳቱ አልታየኝም። ምናልባት አንድ ሰው ለአስተዳደር ቦርድ ለመመረጥ የሚችለው በሚል ቢቀመጥ እና ክሊር ቢሆን ጥሩ ይመስለኛል። እኔ ገብርኤልም ሄድኩ ሚካኤል ማርያምም ሄድኩ ሁሉም የሲኖዶሱ ተከታይ እስከሆነ ጊዜ ድረስ እና መክፈልም ከቻልኩ አባልነት የማልሆንበት ምክንያቱም ጉዳቱ ጥቅሙ ስላልታየኝ ይሄ ትንሽ ሬስትሪክቲቭ መስሎ ይታየኛል። እዛም ጋር ስላላየሁት ቃላዋዲው ላይ አላስፈላጊ የገባ ይመስለኛል። ለምን እንደተባለም አልገባኝም። በማንኛውም መንገድ የቤተ ክርስቲያኗን ሀብት ያልመዘበረ ወይም በገንዘብ በንብረት ላይ ችግር ያላደረሰ ይባላል። አባል ለመሆን ትንሽ እዚህ ጋር ይሄ ራሱ ከሃይማኖታዊ እንትን የወጣ ይመስለኛል። እኔ በእኔ አመለካከት እንደውም እንደነዚህ አይነት ችግርና ኃጢአት የሰሩ ሰዎች ሪፔንት የሚያደርጉበት ሆኖ ቤተክርስቲያኑ እነዚህን ሰዎች ሪሃብሊቴት ማድረግ የሚገባው ቦታ ነው ብዬ ስለማምን እነዚህን ሰዎች ቢካዝ እንደዚህ አይነት ስጋዊ ችግር ስለፈጠሩ ተብሎ መገለሉ ትክክል አይመስለኝም። ባይሆን ለስልጣን ምናምን መሳተፍ አይችሉም። ግን እነዚህ ሰዎች እንደውም ተመክረው ምናምን ሪሃብ የሚሆኑበት ቦታ ነው ብዬ ስለማመን የራሱ ትንሽ ሪስትሪክቲቭ ነው። ፒውሪታን የሆነ አፕሮች ይመስለኛል። 7ኛው ለአባልነት ምዝገባና መደበኛ መዋጮ የሚከፍል ክፍያዎችን ለመክፈል ፈቃደኛ የሆነ ይላል። እሺ የካቴድራሉና በኢትዮጵያ ቅዱስ ሲኖዶስ ስር አካባቢ ካሉ ካህናት መካከል የንስሐ አባት ያለው ይህም ራሱ አዘ ሪኳየርመንት የአባልነት ሆነ መቅረቡ አይ ዶንት ቲንክ ትክክል አይመስለኝም። ዲስ ኢዝ የንስሐ አባት የመያዝ እናንተን ቢትዊን ኢንዲቪጁዋል ኤንድ ጋድ ኤንድ ኢንዲቪጁዋል ኤንድ ፕሪስት ነው እንደ ሪኳየርመንት ተደርጎ እኔ እኮ ንስሐ አባቴ ያልክ እንዲፎክር የሚያደርግ ስለሆነ የእንትኑን የሚቃወም ይመስላል። ምስጢራዊነቱን ትንሽ የሚቃወም ይመስለኛል። የኔ አስተሳሰብ ነው። ቲንክ በቃላዋዲውም ላይ እንደዛ የሚል ነገር አላየሁም። ካያችሁ እናንተ ታክሉበት አላችሁ። 11ኛው የአባልነት መብት ይላል። ማንኛውም መንፈሳዊ አገልግሎት ማለትም ቅዱስ ቁርባን፣ ጥምቀት፣ ክርስትና፣ ተክሊልና ጸሎተ ፍትሐት በቤተ ክርስቲያን አፈጻጸም ስርዓት መሰረት ማግኘት ይላል። የአባል መብት በአባልነት 6 ወር ክፍያውን አጠናቆ ከቆየ ለሰበካ ጉባኤ አባልነትና ለሌሎች ኮሚቴዎች ምርጫ የመመረጥ መብት ይላል። ለሰበካ ጉባኤውና ለሌሎች ኮሚቴዎች ምርጫ መመዘኛ ካሟላ የመመረጥ መብት ይላል። መመዘኛውን አላየሁትም። እሱን ያያችሁ ካላችሁ እዚህ ጋር በዲቴል ከሆነ መመዘኛው ምንም ችግር የለኝም። ግን መመዘኛው በጣም ሰብጀክቲቭ ሆኖ ነው እዚህ የታየኝ ከማየው። ሌላ ሬፈረንስ ያለበት ቦታ አምሹር ይኖራል፣ አላየሁትም እሱን። በቤተ ክርስቲያኗ በክፍያ የሚሰጡ አገልግሎቶችን የውስጥ መመሪያ መሰረቶች ቅናሽ ክፍያ ማግኘት ይላል። እንግዲህ ይሄ እንኳን ያው መክፈል የማይችሉ ሰዎችን የሚያካትት ስለሆነ እሱም ችግር ያለው አይመስለኝም። የንስሐ አባት ማግኘትና ጨምሮ አስፈላጊ የሆነ ክርስቲያናዊና ሃይማኖታዊ አገልግሎቶች ማግኘት ይላል። ይሄም ችግር የለኝም። ላይ ግን መስፈርት አድርጎ እንዳስቀረቡት ከሆነ
ትንሽ ያስቸግረኛል። በማንኛውም የአባልነት ስብሰባ ላይ መገኘትና ሀሳብ ማቅረብ ይላል። ይህም ጥሩ ነው። ሰባተኛው 1/3 የአባላት ፊርማ ካሰባሰቡ በኋላ በሰበካ ጉባኤ በኩል የጠቅላላ አባልነት ስብሰባ እንዲጠራለት መጠየቅ መቻል ይላል። መጠየቅ መቻልና ስብሰባውን ማካሄድ ትንሽ ችግር ያለ ይመስለኛል። መጠየቅ ኦኬ እንጠይቃለን፣ ግን ተጠይቆ ከዚህ በፊትም እንደምንዳየነው ሰበካ ጉባኤው እምቢ ካለ እምቢ ያለ ነው። እዚህ ጋር ሰበካ ጉባኤውን የሚያስገድድ አይነት ፎርም መኖር ያለበት ይመስለኛል። ከተጠየቀ ሰበካ ጉባኤው ምንም ምርጫ የለውም፣ መሰብሰብ አለበት። አሁን እኛ ይሄ መድረክ ላይ ያስመጣን ዋናው ትልቁ ነገር እንደምታውቁት የሰበካ ጉባኤው አለመፍቀዱ ነው። ከአንዴም 2 3 4 5 የጠየቀን እምቢ ስለተባለ ነው። እና ይሄ መያዝ ያለበት ትንሽ መቋጠር ያለበት ይመስለኛል። እዚህ ጋር ቤተክርስቲያኑ በሚያወጣው የውስጥ መመሪያ መሰረት ለአባላት የሚሰጠውን ማንኛውንም መንፈሳዊና ማህበራዊ አገልግሎት የማግኘት መብት ይላል። ኦኬ በዚህ መተዳደሪያ ደንብ በአባል የተሰጡት መብቶች መሰረት ያለ ነቀፌታ ብዙ ስለ ሃይማኖትና ጉዳይ ስለ ቤተክርስቲያን ችግር ስለ ህገ ጥሰት ስለ ስርዓት መጓደል ስለተከሰቱ ችግሮች ወዘተ ሀሳቡን ቅሬታን በቃልም በጽሁፍም በመተዳደሪያ ደንቡ ለተመሰረቱ አካላትና ኮሚቴዎች የመረጃ መግለጽ ኦኬ እንግዲህ ይገልጻል። ይሄ ባሉት ማለት ነው ሃይራርኪውን ተከትሎ እኔ አክሽነብል የሆኑ ነገሮች ይጎሉታል ባይነኝ እዚህ ጋር ኦኬ የአንድ አባል በቁጥር 8 እንደተጠቀሰው ቅሬታውን ለሚመለከተው ኮሚቴ ካቀረበ እና በየደረጃው ባሉ የኮሚቴዎች ከመፍታት ውጪ በግልም ሆነ በቡድኑ ቤተክርስቲያንን የመክሰስ መብት የለውም። ይሄ ትልቅ ችግር አለ እዚህ ላይ እና አዘን አውቶሪታቲቭ ፎርስ ወስዶ የአሜሪካን ሀገር ስንኖር ያለንን ፈርስት አሜንድመንት እንትን ከበሙሉ ስለምጥስ ይሄ ኮምፕሊትሊ መውጣት አለበት የሚል አመለካከት ነው ያለኝ። 11ኛ አንድ አባል ከቤተክርስቲያኑ የሰበካ ጉባኤ ህጋዊ ውክልና እስካልተሰጠው ድረስ የቤተክርስቲያኗን ወክሎ ኦኬ ይሄ ምንም ችግር የለኝም እንትናለን። 3ኛ አርቲክል 12 የአባላት ግዴታ በሚል ሰበካ ጉባኤው በሚያወጣው መመሪያ መሰረት ወርሃዊ አባልነት ክፍያዎችን መፈጸም። ይሄም በጣም ኦፕን ነው። ሰበካ ጉባኤው እንዴት ነው ምንድነው ክራይቴሪያው የሚለው ሌላ ቦታ ከተጠቀሰ አላውቅም። እዚህ ጋር በደፈናው ነው የተቀመጠው። አርቢትራሪ ነው ብዬ ነው የምገምተው። አሁን እንደምታውቅ ፍርድ ቤት በሄድንበት ጊዜ የአባልነት ክፍያ ሰንበት ትምህርት ቤት አልከፈሉም ባልንበት ጊዜ ባይለው ላይ አባልነት ክፍያ አለው ይላል አለ። ባይልም ስፔሲፊክሊ ግን ውስጥ መስተዳደሩ ያወጡት መብት መስፈርት ስለነበር አሁን በየ3 ወሩ ብለው 330 ምናምን መዘገቡ። እዛም ላይ ሰበካ ጉባኤው እንደዚህ ማድረግ አይችልም የሚል ነገር የለም። እንደዚህ አይነት ሉፕ ሆሎች ናቸው እዚህ ጭቅጭቅ ውስጥ ያስገቡት። ይሄም ዝም ብሎ ሰበካ ጉባኤው ላይ ስልጣን ሰጥቶ ሰበካ ጉባኤው በፈለገ ጊዜ አሁን ለምሳሌ እንዳደረጉት ኬዙ ወደ ፍርድ ቤት ሲሄድ ሲያዩ ብለው 330 ሰው የ3 ወር አስከፍለው መዘገቡ። ምንም ይሄ እንግዲህ ለቤተክርስቲያኑ አባል ማብዛቱ ጥሩ ነው፣ ግን ኢንቴንቱ በጣም ኢልፌትድ ኢንቴንት ነው። በጣም የሚያሳዝን ነው ከቤተክርስቲያን እንደ አይነት ተንኮል መፈጠሩና ይሄም ለእንደዛ አይነት ነገር ያጋልጣል የሚል እምነት አለኝ በግለሰብ ካለው ኤክስፒሪየንስ። ሁለተኛው ለቤተክርስቲያኑ አስራት የማውጣትና ልዩ አገልግሎቶች ሲጠየቁ በትብብር ማድረግ ኦኬ ዝም ችግር የለኝም። የኢትዮጵያ ኦርቶዶክስ ተዋሕዶ እምነትና ስነ ስርዓትን ማክበርና እንዲከበሩ መተባበር፣ አዘውትሮ ቤተክርስቲያን ተገኝቶ የማስቀደስ አገልግሎት መስጠትና ቡራኬ መቀበል። ዋናው ነገር የምንመጣው ለሱ ነው። እሱም ችግር የለኝም። ከካህናቱ ጋር በመመካከር የግልና የውል መንፈሳዊ ህይወት እንዲበለጽግ
መደገፍና ማጠናከር። ኦኬ። ለዚህ መተዳደሪያ ደንብ ለቤተ ክርስቲያኑ ልዩ ልዩ ደንቦች መገዛት፣ ቤተ ክርስቲያኑ ቅጥር ግቢ ውስጥ ሰላምና ፍቅርን መፍጠር፣ ባለመግባባት ጊዜ ያለ ነቀፌታ መወያየትና በሌሎች እሱም ጥሩ ነው። በጽሁፍም ሆነ በቃል ቤተ ክርስቲያኑን አስተዳደር ላይ የስራ መሰናክል አለመፍጠር። ይሄ ራሱ ክሪቲሲዝም ማቅረብ እንዲሻሻል ማለት እንደ ነቀፌታ ተቆጥሮ መጥፎ አሁን ያለው ቦርድ እንደሚያደርገው ሲኒካል የሆነ ነገር ማድረግ ይቻላል እንደዚህ አይነት ጄኔሪክ በሆነ ሰብጀክቲቭ እንትና ይሄ አሁን የሚያስፈልግ አይመስለኝም። ማንም አባል በምንም ጊዜ በስነ ስርዓት በተሞላበት ነቀፌታና ክሪቲሲዝም ማቅረብ መቻል አለበት ካለ ምንም ሪፐርከሽን ፍራቻ። ይሄ ግን ካልነ ተነስቶ ነገ አስተዳደር ቦርዱ ይሄ ሰውየውን ነቀፌታ አቅርቧል ብሎ የሚፈለገውን እርምጃ ሊወስድ ይችላል እና ይሄም ጥሩ አርቲክል አይመስለኝም እዚህ ጋር መግባቱ። በሰበካ ጉባኤ በሚጠራው ስብሰባዎች ላይ መገኘት፣ 11ኛ የቤተ ክርስቲያኑ ንብረት መጠበቅና 11ኛ በአመት 30 ሰዓት ነፃ አገልግሎት መስጠት። ይሄ ሪል ያላስፈላጊ ነው። አይ ቲንክ ቃለ ዓዋዲውም ላይ አላየሁም፣ ካያችሁ አስተካክሉት። ይሄ ዝም ብሎ ኦብስታክል መፍጠር ይመስለኛል። አንደኛ ካለው የኑሮ ጥበትና መጨናነቅ አንጻር እንዲህ አይነት ሪኳየርመንት ማስቀመጡ ኢስ ላይክ ምንድነው ፌል እንድናደርግ የሚያዘጋጅ ይመስለኛል። አሁን 30 ዓመት አንድ ሰው አላገለገለም ብሎ ሜጀር ሊወስዱ ስለሚችሉ በጣም ይሄም ሰብጀክቲቭ ነው። ሁለተኛ ነገር ይሄን ኢንፎርስ ለማድረግ በጣም ብዙ አቴንዳንስ መውሰድ አለበት አንድ ሰው። ቤተክርስቲያኑ ሜቲኩለስ የሆነ ሀይሌ በዚህ ቀን መጥቶ ይሄን ያህል ጊዜ ቆይተዋል፣ 4 ሰዓት ክሬዲት አለው እየተባለ አሁን ስራ እንደምንሰራው ታይም ሺት መፈረም፣ ታይም ሺት ማውጣት ስለልብት ዲስኢንጂኒየስ እና ትክክል አልመሰለኝም እሱ ላይ እና ቢወጣ ጥሩ ነው ባይ ነኝ። ቃለ ዓዋዲውም ላይ እንደዚህ አይነት ሪኳየርመንት አላየሁም። ካያችሁ ካላችሁ ታስተካክሉታላችሁ። 12ኛ ማንም የቤተ ክርስቲያን አባል ያልሆነ ምዕመን በቤተ ክርስቲያኑ ጉዳይ ላይ ምንም መብት የለውም። በአገልግሎትም ላይ መሰናክል መፍጠር፣ ጣልቃ መግባት አይችልም ይላል። ይህንንም ራሱን ኢንፎርስ ማድረጉ አባል ነው አይደለም የሚለው አሁን ላስት ታይም እንዳያችሁት ለምርጫው እንኳን ያንን የመሰለ ቬሪ ክሪቲካል ኢምፖርታንት እንትን ምርጫ አስደሳች ላስት ዊክ እንደገለጸው ሆ ብሎ ስላሉ ማጆሪቲ ተባለ እንጂ እነዚህ ሰዎች አባል ይሁኑ አይሁኑ በሩ ሳይዘጋ እና እሱ ራሱ በጣም ችግር ያመጣል እና ይሄ ራሱ ትንሽ መታሰሪያ ቢደረበት ጥሩ ነው። አርቲክል 13 ከአባልነት ስለመሰረዝ ይላል። አሁን እዚህ ጋር ነው ችግሩ። ከላይ የተጠቀሱት ነገሮች ኤኒ ዋን ኦፍ ዴም ፒክ አድርጎ አስተዳደር ቦርዱ ሊያባረር እንደሚችል እዚህ ጋር ደግሞ ያመጣው ያብራራል። አባሉ ራሱ በጽሁፍ ሲጠይቅ ይላል እሱ ምንም ችግር የለኝም፣ የ2 ዓመት የአባልነት ክፍያ ውዝፍ ያለበት ይላል። ኦኬ። የቤተክርስቲያኑ ህግና ደንብ የመተዳደሪያ ደንቡንና የኢትዮጵያ ኦርቶዶክስ ተዋሕዶ ዶግማና ስነ ስርዓትን የሚጻረር የሚጎዳና በግልጽ የሚጥስ ሆኖ ሲገኝ ይላል። ይሄ በግልጽ የሚጥሰው የሚለው አጌን ማንም ሰው ዋንም አርቲክል አንስቶ ይሄንን ጥሷል ሰው አንድ ሰው ብሎ ሊወነጅል ይችላል። በጣም ሰብጀክቲቭ ነው። ለኔ በጣም ከባድ ነው ለራስ እንደዚህ አይነት አሁን ይሄ አስተዳደር ቦርዱ ላይ አስተዳደር ቦርዱ ልክ ብላንክ ቼክ መስጠት ማለት ነው። መልክ ደስ አላለኝም ብለው እንደሚያደርጉት አይነት ሊሆን ይችላል እና በጣም አስጊ አርቲክል ይመስለኛል ሰው ለማባረር። ይሄ አንድ አባል በዚህ መተዳደሪያ ደንብ መሰረት ግዴታውን የማይወጣ ከሆነ ሰበካ ጉባኤው የቃልና የምክር የጽሁፍ ማስጠንቀቂያ ይሰጠዋል። የማስተካከል ከሆነ ካለበት ይሰረዛል፣ የማያስተካከል ከሆነ ይሰረዛል ይላል። ይሄ ራሱ ብዙ ችግር ያለው ይመስለኛል እንደምገደው። አንድ አባል ከታገደ ወይንም ከተሰረዘ
ቀድሞ የከፈለው የአባልነት ይሄም እሺ ምንም ችግር የለኝም ቢኮዝ ገንዘብ የምናወጣው እንዲህ አይነት ቅሬታ ሲመለስ መልሱልን ይሰጣል ማለት አይደለም። እሱ ምንም ችግር የለኝም። የሽምግልና ኮሚቴ ሳይቀበል ይላል። አሁን እዚህ ጋር ነው የሽምግልና ኮሚቴ ሜንሽን የተደረገው እዚህ ጋር ነው። ማን ያቋቁመዋል፣ እነማን ናቸው የሽምግልና ኮሚቴ ምናምን የሚለው ምንም እንትን የለውም። አሁን እንደሚያደርጉት እነሱ የፈለጉትን ሰው ማስገባት ማስወጣት ለመብት ስላላቸው ራሳቸው የሚሾሟቸውን ሰዎች ሽምግልና ኮሚቴ አድርገው ሊያቀርቡ ይችላሉ። እነዛ ሽምግልና ኮሚቴ እኮ ቦርዱ ያቀረበው ትክክል ነው፣ ይሄ ሰው የሰራው ትክክል አይደለም ብሎ ያደረጉ ስለሚችሉ ይሄም ትልቅ ችግር ያለበት አርቲክል ይመስለኛል። የምእመናንን ሰላም የሚያናጋ ቤተክርስቲያኑ መደበኛ መንፈሳዊ አገልግሎት ጊዜም ሆነ በበዓል ንግስ እና ክብረ በዓል የሚደረግበት ጊዜ ቤተክርስቲያን ውስጥ ሆነ አካባቢ ወደ ጸብና ግጭት እሺ ይሄ እንኳን ምንም ችግር የለም። ጸብና ምናምን ኦብቪየስ ነው። እሱ ራሱ ኢንቨስቲጌሽን ይፈልጋል። ማን ጸቡን ጀመረው፣ ማን መጀመሪያ ቡጢ ሰነዘረ የሚለው ራሱ አጠያቂ ስለሆነ እሱን መተው ነው። ምንተኛ በቤተ ክርስቲያኑ ንብረትና ገንዘብ ላይ ጉዳት ካደረሰ ይላል። ኦኬ ካደረሰ ከአባልነትን ማስወገዱ የሚለው አጌን አዘ ቤተ ክርስቲያን ሪፔንት ማድረጊያ ሪሃብ ማድረጊያ ስለሆነ እንደዚህ አይነት ሀርሽ ነገር ነው የፓርቲ አይነት አቋም ፐርጅ የሚያደርግ የሚባለው ነገር እኔ ብዙም አይጥመኝም። አንድ ሰው እንደዛ ኃጢአተኛ ሆነሃል ተብሎ እንትን ሲል ክርስቶስ እኮ እስቲ ሴትዮዋ ልትወገር ወጣ እስቲ ማናችሁ የመጀመሪያውን ድንጋይ የምትወረውሩት ንጹህ ነን የምትሉ ብሎ የጠየቀው አይነት ነው። እና ይሄም ትልቅ ችግር ያለ ሪሃብ የሚደረግበት ቤተክርስቲያኗ ይህን ኢንሄረንትሊ መስራት የሚገባ ስራ ኃጢአተኛና እንዲህ የሆኑ ሰዎች ሪሃብ ማድረግ ስለሆነ አውትካስት ማድረጉ አይ ዶንት ቲንክ ትክክለኛ የሃይማኖት ስራ አይደለም ብዬ ነው የምገምተው። ይሄንን ቢስተካከል ጥሩ ይመስለኛል። 9ኛ አንድ አባል ከዚህ በላይ በቁጥር 1 እስከ 8 ከተጠቀሱት ከአባልነት ሊያባርሩ ከሚችሉ ተግባራቶች ውስጥ አንዱን ወይም ከዛ በላይ ፈጽሞ ከተገኘ ሊሰረዝ ወይም ሊታገድ የሚችለው 3/4 የሰበካ ጉባኤ አባላት በቃለ ጉባኤ ይሄ ራሱ ትልቅ ችግር አለ። ይሄ እንዳልኳችሁ ቅድም ዞሮ መጥቶ የሰበካ ጉባኤው ኦቶሪታቲቭ ፓወር ነው የተሰጠው። አይ ቲንክ ሰምዌር ኢን ቃለ ዓዋዲ አይ ዶንት ኖ አስተካክሉት። አንድ ሰው እንደዚህ ሲሆን አባል ካህን ዲያቆን ምናምን እንዲህ ሲያደርግ የሀገረ ስብከቱ ሊቀ ጳጳስ አፕሩቭ ማድረግ አለበት የሚል አርቲክል ያነበብኩ ይመስለኛል። እና እንደዛ አይነት ኮንትሮል ቼክስ ኤንድ ባላንስስ ከሌለው አሁን በምናየው የሰበካ ጉባኤ አይነት ከተመጣ ወደፊትም እንዲህ አይነት ሲኒካል የሰበካ ጉባኤ ሙሉ ኮረም ሳይኖረው ይሄን ያህል የወዘወዘን ሰበካ ጉባኤ ለወደፊት እንዲህ አይነት ቢመጣ ከዚህ የተሻለ ነገር የሚያመጣ አይመስለኝም። ይሄ ባይ ነው። አሁንም ያሉት ሰዎች እንደምታውቁት ሁለቶቹ ኦፊሻሊ ሪዛይን አድርገዋል። አንደኛው ስልጣኑን አብዲኬት አድርጎ ወጥቷል። አንደኛዋ ኦስትራሳይዝድ ሆና ፓርቲሲፔት እንዳታረግ ተደርጋለች። የሚመራው ያለው እንግዲህ 3/4 የሚሏቸው እነሱ ናቸው ማለት ነውና ይሄም ትክክል አይደለም። እንዲህ አይነት አሰራር እና ለሰበካ ጉባኤውን ቼክ የሚያደርግ መኖር አለበት ብዬ አምናለሁ። አይ ቲንክ እዚህ ጋር ላቁም። ብዙ አወራሁ መሰለኝ። ለሌሎችም ቻንስ ለመስጠት እዚህ ጋር ላቁም። አመሰግናለሁ። እሺ አቶ ኃይሌ በአጋጣሚ ሆኖ ከቃለ ዓዋዲው ላይ ከ4ኛው ቃለ ዓዋዲ ላይ ገጽ 118 ላይ 17 እና 117 እና 118 ላይ ስለ አባልነት ለመሰረዝ ጉዳይ ቃለ ዓዋዲው የሚናገረው አለ። አግኝቼዋለሁ። ጎን ለጎን አድርጌላችኋለሁ እዚህ ጋር። ከዚህ በፊት ተወያይተንበታል። በአጋጣሚ ግን ሃይላይት ተደርጓል። እዚህ ጋር ምን ይላል? አንድ ምዕመን መንፈሳዊ ግዴታውን መወጣት ካልቻለ በቃለ ዓዋዲው አንቀጽ 61 አይ ቲንክ 61 ወይ 81 ተራ ቁጥር 2 የተደነገገውን ተላልፎ ቢገኝ በመጀመሪያ ጊዜ በንስሐ አባቱ ወይም ከቤተ ክርስቲያኑ በተወከለ አባት አማካኝነት ምክር ትምህርት ይሰጠዋል። ለላይ በሁለተኛ ጊዜ ተግሳጽና ቀኖና ይሰጠዋል። ሐመር ውሃ በሶስተኛ ጊዜ ከማስጠንቀቂያ ጋር በተወሰነ
ጊዜ ከአባልነቱ እንዲታገድ ይሆናል። ተራ ቁጥር 6 ላይ ምን ይላል? አሁን አቶ ኃይሌ የጠቀሰው አንድ ምዕመን ከአባልነት እንዲሰረዝ የሚተላለፈው ውሳኔ ሊጸና የሚችለው የሀገረ ስብከቱ ሊቀ ጳጳስ በልዩ ጉባኤ አይቶ ሲያጸድቀው ብቻ ይሆናል ይላል። ስለዚህ እዚህ ጋር የተጻፈው ነገር በሙሉ እንዲያውም ከነጭራሹ መውጣት ያለበት ነው። ቃለ ዓዋዲው ላይ በደንብ ተገልጾ የተጻፈ ስለሆነ ይሄ ሽምግልና ኮሚቴ በጣም ይሄ እንደ አዲስ ሪራይት የተደረገ ሴክሽን ነው። እንደኔ ከዚህ በተለየ በውስጥ ደንባችን ውስጥ ማካተት ያለብን አባልን በተለየ ሁኔታ ማባረር ያለብን ወይ መሰረዝ ያለብን ሂደት ካለ በመጀመሪያ ደረጃ እነዚህ አንቀጾች ከዚህ ጋር የሚጻረሩ ናቸው ከቃለ ዓዋዲው ጋር። ስለዚህ እንግዲህ ይሄንን ነው ቃለ ዓዋዲው የሚለው። አንድ የጻፍነው ጽሁፍ ከቃለ ዓዋዲው ጋር ተጻሮ ሲገኝ ቃለ ዓዋዲው ያሸንፋል። ተቀባይነት የሚያገኘው ቃለ ዓዋዲው ነው የሚጸናው። ስለዚህ የተዘረዘሩት አቶ ኃይሌ የዘረዘራቸው ነገሮች አንድ በአንድ ገብቶ ያሉትን መልሰን ወደዚህ ስናመጣው ከነጭራሹ ሊጸና በሚችልበት አይነት ሁኔታ አልተቀመጠም። እንዲሁም የአባልነት ግዴታንም በተመለከተ አሁን 30 ሰዓት ይሄ በሙሉ ምናልባት እንደ ውስጥ ደንብ ተደርጎ 30 ሰዓት የሚለውን ነገር አባላት ሊወስኑ ይችላሉ። ግን በሃይማኖቱ ይዘት ሲታይ ይሄ 30 በፍጹም ጸንቶ ሊቆም የሚችል አይደለም እና እሱን ላሳያችሁ ፈልጌ ነው። ምናልባት አቶ ኃይሌ ሲናገር ከጎን በኩል ስከፍት ካያችሁኝ ሰነዱን ፖዝ አድርጋችሁ ማየት ትችላላችሁ። እዚህ ጋር ለምሳሌ የምዕመናን ግዴታ የሚል አለው። አሁን አዲስ የሚወጣው የቃለ ዓዋዲው ላይ ማለት ነው። ማንኛውም ምዕመን ማድረግ ያለበትን ሀለ ሀመሩሃመ ሰብሎ አስቀምጦታልና ግዴታዎቻችን ለአባላት ይሄንንና ከሶስተኛው ቃለ ዓዋዲ ጋር ብናስተያየው በጣም ጥቂት ነገር ነው ልንጽፈው የምንችለው። ምናልባት ለየት ብሎ በአሜሪካ ኑሯችን ላይ ያልተካተተ ነገር ካለ የምናካትተው ነው እንጂ አብዛኞቹ ነገሮች ከዚህ ጋር መውጣት ያለባቸው ነገሮች ናቸው ብዬ የምለው። ስለተጻፉ ብቻ ልናጸድቃቸው ወይ ደግሞ ምናልባት ችግር አይደሉም ብለን ስላሰብናቸው ብቻ መሄድ እንኳን የሌለባቸው ነገሮች ናቸው ማየው። ሌላ ሰው እድሉን መውሰድ ይችላል። ያለንን ሰዓት ለመጠቀም ማይካችሁን ከፍታችሁ እስካሁን በተነጋገርነው ወይ ደግሞ ያያችሁት ደግሞ የተለየ ፔጅ ካለ እስኪ እናንተም ግለጹልን። ይሄ ጥሩ ነው። ኦልሞስት ዛሬ እንኳን በትንሹ ወደ 8 ፔጅ 9 ፔጅ አካባቢ አይተናል እና ይሄ በቃ በሶስተኛው ቀን ላይ የዚህን ነገር ሪቪው ጨርሰ ነው አንድ ሙሉ ቪዲዮ ልናስቀምጥበት የምንችለው አይነት ንግግር ነው እና ሀሳባችሁን እስኪ ያጋሩን። እስቲ እስካሁን በተባለውም ጉዳይ ላይ ሊሆን ይችላል። መድረኩ ክፍት ነው። ቴክኒካል ኢሹ ካላችሁ እዚሁ ቻቱ ላይም ልትልኩልኝ ትችላላችሁ እና በሳይድ ደውዬላችሁ ትንሽ ላስተካክልላችሁ የሚችለው ነገር ካለ ሞክራለሁ። እንደምን አመሻችሁ። እግዚአብሔር ይመስገን። ልናገር ገነት ነኝ። እሺ፣ ጥያቄ ነው የምጠይቀው። ይሄ ስለ ንስሐ አባት የሚለው እና ንስሐ አባት የግዴታ ከዚሁ ከካቴድራሉ መሆን አለበት ወይስ? አልገባኝም። እሱ እንዴት ማውተም ንስሐ ጉዳይ ከአካባቢው አጥቢያ ቤተክርስቲያን ነው የሚለው። እሱ ጋር ራሱ ትንሽ ሊሚቴሽን አለው። ምናልባት አልገባ እንግዲህ የንስሐ አባት ለምሳሌ ኢትዮጵያ የንስሐ አባት ያላቸው አሉ። ሌላ ሀገር ላይም አባቶች መቼም ከአንድ ቦታ ወደ አንድ ቦታ ለአገልግሎት የሚዘዋወሩበትም ሁኔታ ስለሚኖር እኔ እንኳን ማውቃቸው ብዙ ሰዎች አሉ። አባቶቻቸው በቃ አንዴ እስራኤል ይሄዳሉ፣ አንዴ ኢትዮጵያ ይገባሉ፣ አንዴ አውሮፓ ይሄዱባቸዋል እና የዛ አይነቱ ሊሚቴሽን ያለበት አንድምታ ያለው ጽሁፍ አንቀጽ አይቻለሁ አሁን አቶ ኃይሌም ሲያነበው እና እሱ ነው ውይይት እንግዲህ የሚያስፈልገው። በተለይ
ምዕመናን በዛ አይነት ሁኔታ ይገደባሉ። በተለይ ደግሞ አንዳንድ ጊዜም አለ ካህናትም አሁን ምዕመናንን የማይቀበሉበት ጊዜ አለ። በተለያየ እኔ ኤክስፒሪየንስ እንኳን የማውቀው ዝም ብለን አሁን አባት ፈልጋችሁ አባት ዝም ብላችሁ ማግኘት አትችሉም። ምናልባት በካህናትም ደረጃ ደግሞ በእነሱም ግዴታ ሆኖ ሲጠየቁ እምቢ ይላሉ ወይ አንድ ካህን ምን ያህል ምዕመናንን ማገልገል አለበት ከአቅም አንጻር ያም መታየት መቻል አለበት። አንዳንድ ጊዜ የዛ አይነት ካህናትንም ለአባትነት የማናገኝበትም ሁኔታ የሚፈጠርባቸው ጊዜዎች እንዳሉ እኔ እንኳን በተለያዩ ጊዜያቶች ይህንን አይነቱን አጋጣሚ ያጋጠመበት ሁኔታ አለ። እንደ ውስጠ ደንብ ምናልባት ሊጠቀስ ይችል ይሆናል። ስለ ቅሬታዎች ቅድም አሁን ከተነበቡት ላይ እዚህ ቃለ ዓዋዲው 118 ገጽ ላይ ስታዩት በደንብ አድርጎ ያስቀመጠበት ሁኔታ አለ። የአፈጻጸም ስርዓት ብሎና እንደገና መጽሐፍ ሁሉ ላይኖርብን ይችላል። እዚህ ጋር በጥሩ ሁኔታ እንዴት ተደርገው በማን ነው በመንበረ ጵጵስና ይሄኛው ለኢትዮጵያም የሚሆን ነው፣ ግን በሀገረ ስብከት ደረጃ ድረስ ሄዶ መፈጸም እንዳለበት አፈጻጸሙን ሁሉ አስቀምጧል። በአፈጻጸም ደረጃ እንዲሁም ይህንን ቃለ ዓዋዲ አስደሳች መጨመር እችላለሁ እዚህ ጋር። እሺ ይቻላል። እኔ ቅድምም እንዳልኩት እዚያ አካባቢ ያለው ቤተክርስቲያናት በሙሉ ሌላም ሀገር ቢሆን የሲኖዶስ አባል እስከሆኑ ጊዜ ድረስ ንስሐ አባት ከየትም ቦታ መያዝ የሚችል ይመስለኛል። አስፈራዛይ ነው፣ ግን በድሮም ከማውቀው እንደዛ ነው። ግን እዚህ ጋር የሰፈረው የግድ እዚህ አባል ከሆን ከዚህ ቤተክርስቲያን መያዝ የሚለው ነገር አሁን እህቴ እንዳነሳችው ተገቢም አይመስለኝም፣ ትክክልም አይደለም ብዬ ነው የማምነው። ቃለ ዓዋዲውም ኢንፎርስ አያደርግም እንደዛ አይነት ነገር። because it's one church under the synod, wherever you go it's got to be possible. So as a member requirement ሆኖ መቅረቡ ትክክል አይደለም። ይሄ ከዛ ጋር ተያይዞ ምንድነው የዚህ ቤተክርስቲያን አባል ከሆንክ ሌላ ጋር መሆን አትችልም የሚለው አርቲክል እዛ ላይ ይሄንን ኢንፎርስ ለማድረግ ይመስለኛል የተገባው እንጂ በቃለ ዓዋዲውም እንትን መሆን ያለ ሰፖርትድ የሆነ አይመስለኝም እኔ እስከማውቀው ጊዜ ድረስ። አንዳንዶቹ እሺ ሰላም ሚሚ ነኝ። የንስሐ አባት በአካባቢው ይኑር ለማለት የሚባለው አክሰስብል እንዲሆኑ ነው። አንተ በምትፈልጋቸው ጊዜ እንዲገኙ ነው። ኢትዮጵያ አባት ኢትዮጵያ ሆነው አንተ እዚህ ከሆንክ የመገናኘታችሁ በስልክ ደግሞ ንስሐ መግባት ምናምን ትክክል አይመስለኝም፣ ደግሞም አይደረግም እና አክሰስብል እንዲሆኑ በአካባቢ ባሉት ካህናት ጋራ ብትሆን ተብሎ ይመስለኛል አጻጻፉ። የእኛን የቅዱስ ሚካኤል ቤተክርስቲያን የተጻፈውን ሳይሆን በቤተክርስቲያናችን ሕግ ለማለት ነው። ምናልባት ይሄኛውን ለማስደገፍ ከዚህ ከቃለ ዓዋዲ ውጪ የቤተ ክርስቲያን ሕግ አለ። ሌላው አንድ ሰው ለምሳሌ ንስሐ አባት አንድ ነው የሚያስፈልገው፣ ሁለት ሶስት ነው የሚያስፈልገው ራሱ። እኔ አንድ ጊዜ አስታውሳለሁ የአባ ገብረ ኪዳን ትምህርት ላይ የሰማሁት ነው። እሳቸው ሲያስተምሩ አንድ ክርስቲያን አጥቢያውን ለቆ ወደ ሌላ ሀገር በሚጓዝበት ሰዓት እዛም ሀገር ላይ ለአንድ ቀንም ለሁለት ቀንም ቢያድር ንስሐ አባት ያስፈልገዋል የሚል ትምህርት አስተምረዋል። ምክንያቱም የሚጠራበት ሰዓት አያውቀውምና እለት እለት የሚሰራውን ኃጢአት ተናዞ ራሱን ጠብቆ መኖር ስላለበት ንስሐ አባት ያስፈልገዋል የሚል ትምህርት
አውጥተው በዛ ላይ የተማርኩታል እና ምናልባት እሱም ራሱ ከዛ ውስጥ መግባት አለበት። አሁን ምናልባት አክሰሰብል እንዲሆኑ በቅርብ እንዲገኙ ከሚለው አንጻር በስልክ ንስሐ መግባት ይቻላል ወይ? እሱን ራሱ እንግዲህ አባቶች በተለየ ሁኔታ አስተምረውን በምን አይነት ሁኔታ እሱን መፈጸም እንደምንችል፣ ሲርቁብን ምን ማድረግ እንደምንችል፣ አዲስ ፈልገን ማጣት ብንችል ወይ ደግሞ በአካባቢያችን ማግኘት ባንችል ምንድን ነው ማድረግ የምንችለው? በምን ያህል ርቀት እለት እለት የምንገባው ንስሐ እንዴት አድርገን ነው አባቶቻችንን ባናገኝ የሚለው ራሱ ሰፋ ያለ ራሱን የቻለ ትንታኔ የሚያስፈልገውና እዚህም ላይ ስንጽፈው ያንን ከግምት ውስጥ ያስገባ መሆን መቻል አለበት። አንድ ተጨማሪ ነገር ቅድም ያነበብኩት ይቅርታ፣ አንድ ጊዜ ምን ይላል? አይ ቲንክ ኮሬክት ሚ ኢፍ አም ሮንግ። ቃለ ዓዋዲው ላይ ምንድን ነው የሚለው? ይሄ ባይሎ ለህዝብ ከመቅረቡ በፊት በሀገረ ስብከቱ ቀርቦ በጳጳሱ አፕሩቭ መሆን አለበት የሚል ያነበብኩ ይመስለኛል። ኮሬክት ሚ ኢፍ አም ሮንግ። እንደዛ የሚል ኖቴሽን ሰምዌር ቃለ ዓዋዲው ላይ አንብቤያለሁ እና እንደዛ አይነት ከሆነ ፕሮሰሱን ያልተከተለ ነው ሀገረ ስብከቱም አያገባውም የሚል አርቲክል ስላለ እስቲ እሱንም ተኮር አድርገን ብንመለከተው ጥሩ ይመስለኛል። አሁን ላልናቸው ጥያቄዎች በሙሉ እዛ ቀርቦ ቢሆን ኖሮ ሀገረ ስብከቱ ተመልክቶት ጳጳሱ አፕሩቭ ያደረጉት ኖሮ አሁን ሚሚም ያነሳሽው እኔም ያነሳሁት አስደሳች የሚያነሳው ነገር ጥያቄው ላይ ቀርቦ መብራራት የሚችልበት ሁኔታ ነበር። ለምሳሌ ከአንድ ቤተክርስቲያን በላይ አባል መሆን አትችሉም፣ እዚህ ቤተክርስቲያን አባል ከሆናችሁ የግድ ንስሐ አባት መኖር አለበት የሚሉትን ኦል ዲስ ጥያቄዎች አሁን በስደት ላይ ያለ ቤተክርስቲያን ብዙ አንዳንድ ነገሮችን አዳፕት ማድረግ እና ኢምፕሮቫይዝ ማድረግ አለበት። ብዙ ነገሮች አድርጓል። አሁን ኢትዮጵያ እንደሚሆኑ አይደለም ያለው እና ያንን አርቲክል ቃለ ዓዋዲው ላይ ስላነበብኩኝ እስቲ ቼክ አድርጉኝና እንደዛ ከሆነ ይሄ ባይሎክ ህዝብ vote ከመቅረቡ በፊት it has to be vetted by the ሀገረ ስብከቱ and then approved by the ጳጳስ የሚል አይቻለሁ። እስቲ እሱ ትክክል ነው። አሁን እዚህ ጋር እንኳን ፊት ለፊት እንኳን ባቀረብኩት የቃለ ዓዋዲ ገጽ ላይ እሱን ነው የሚለው። በብዙ ለምርጫን በተመለከተ ምርጫን ራሱ አንድ ቤተክርስቲያን ሰበካ ጉባኤን ከመረጠ በኋላ ሀገረ ስብከቱ ካላጸደቀ አይጸናም። እዚህ ጋር አሁን ስለ ገንዘብ ጉዳዩ አሁን ቅድም ከተነበበው ጋር እንኳን የሚያሳይ አለ። በኃላፊነት ለምሳሌ ከአጥቢያ ቤተክርስቲያን ጀምሮ እስከ ወረዳ ያሉትን ሰበካ ጉባኤ አባላት ተመርጠው ስራ ከጀመሩ በኋላ ገንዘብ ቢያጠፉ ወይም ሌላ ችግር ቢፈጥሩ የመንበረ ጵጵስናው ሀገረ ስብከት አስተዳደር ጉባኤ በሊቀ ጳጳሱ ሰብሳቢነት ተመልክቶ የመሻር ስልጣን አለው ይላል እና በሁሉ ቦታ ሀገረ ስብከቱ የመጨረሻው ነው ለኛ ቶሎ ቀርቦ ብዙ ውሳኔዎቻችንን ችግሮቻችንን ሊፈታልን የሚችለው እና ትክክል አቶ ኃይሌ ካነሳው ነጥብ ጋር ብዙ ቦታ ላይ በዛ ሂደት ነው የሚሄደው። አንድ እጁን ያወጣ ዩዘር ያለው ማይክ ከፍቶ መጀመር ይቻላል። ጤና ይስጥልኝ። ድምጼ ይሰማል? አዎ ይሰማል። እሺ፣ እንኳን አደረሳችሁ። እንደምን ዋላችሁ አመሻችሁ። መምህር ዘላለም ነኝ። ወደ መጨረሻ አካባቢ የተነሱትን ሀሳቦች አቶ ኃይሌ ሲናገሩ የነበረውን አንዳንድ ሀሳቦች ሰምቻለሁ። በመካከል የተነሱትን ጥያቄዎች እንግዲህ ያው ወደ ዋናው ሰዓት ላለመፍጀት ወደ ቁም ነገሩ ለመግባት ነው። አንዳንድ የተነሱት የተንሸራሸሩት ጥያቄዎች ነገሮችን ከመረዳት የማነስ ይመስለኛል፣ ወይም በዛ ጉዳይ ላይ ያለን እውቀት እንደኛ መቼም ንስሐ አባት ያው የነፍስ አባት ነው፣ የነፍስ እረኛ ነው። አንድን ሰው ልክ ፕራይመሪ ዶክተር እንዳለው ፕራይመሪ ዶክተሩ በቅርቡ ያለ እንደሆነ፣ ስለዚህ ንስሐ አባት እረኛ ነው። ቅድም እቴም የሚያንስተዋለች ጥሩ ገልጸዋለች። በአቅራቢያው ያለ የሚገኝ ለምሳሌ አንድ ምዕመን የቅዱስ ሚካኤል አባል ቢሆን ግን ደግሞ ስለት ኖሮት መድኃኔዓለም ቤተክርስቲያን ክርስትና ሊያስነሳ ቢፈልግ የመጀመሪያ የሚጠየቀው የእሱ እረኛ ማን ነው ተብሎ ነው። ማን ነው ንስሐ አባቱ?
አባልነቱ የቤተክርስቲያኑ ቅዱስ ሚካኤል ሊሆን ይችላል። የእሱ እረኛ የዚህ ሰው ዋስ ዛሬም በኦርቶዶክሳዊ ጥላ ስር እንዳለ ዋሱ ማን ነው? የዚህን መንፈሳዊ ሰው የህይወቱን አካሄድ ዋስ የሚሆነው ማን ነው? ስለዚህ በአቅራቢያው የሚለው ለዛ ሰው በሚፈለገው ጉዳይ የሚገኝ እኔ ዲሲ ዋሽንግተን ዲሲ ወይም ዲኤምቪ ኤሪያ እየኖርኩ የኔ ንስሐ አባት ቢያንስ እንኳን እንዲያው ያ ሰው በሞትና ህይወት መካከል እንኳን ቢሆን ኑዛዜ ለመስጠት እንኳን የሚጠራው አባቱ ነው። አባቱ ኒውዮርክ ካለ ንስሐ አባቱ ሎስ አንጀለስ ካለ የመቼም ተራርቆ ልክ በቀላሉ አማርኛ ፕራይመሪ ዶክተራችን አጠገባችን እንደሚሆነው ማለት ነው። ስለዚህ ንስሐ አባቱ በአካባቢው የሚለው ትክክል ነው። በዚህ ላይ የተጻፈው ምንም ስህተት የለውም። ሁለተኛ ቅድም ሎሬት እንደተናገርከው አንድ ሰው ወደ ሌላ ስቴት ሲሄድ ንስሐ አባቱ ጋር ከመያዝ ጊዜያዊ መያዝ አለበት፣ ትክክል ነው። ግን ሲሄድም ለንስሐ አባቱ ማሳወቅ አለበት። ይጀመር ለምሳሌ አንዳንድ ጊዜ ኮንትራት ስራ አግኝተው ከዲሲ ተነስተው ዴንቨር፣ ከዲሲ ተነስተው ቦስተን የሚሄዱ ሰዎች አሉ። ስለዚህ እኔ ልጄ እዚህ ቢሆን ተነስቶ ሄደው ቦስተን ቢሆን ለዚህ ጊዜ ከዚህ ካህን ጋር ተገናኝ ብዬ የማገናኘቱን ስራ መስራት ያለብኝ ካህኑ ነው ወይም ንስሐ አባቱ። ያ ፕሮሲጀር አለ። ሌላው ቅድም አንድ ቤተክርስቲያን ነው አባል መሆን ያለበት፣ ትክክል ነው። በነገራችን ላይ አባልነት የሚለውን ሁኔታ ጠንቅቆ ማወቅ ያስፈልጋል። አንድ ሰው የቅዱስ ሚካኤል አባል ስለሆነ መድኃኔዓለም ቤተክርስቲያን አይሄድም፣ ገብርኤል ቤተክርስቲያን አይሄድም ማለት አይደለም። አባልነት ማለት ቤተክርስቲያኒቷ በነገራችን ላይ አባልነት ያስፈለገው ቤተክርስቲያኒቷ ልክ በስሯ ያሉትን በጎች በቁጥር በስም በእያንዳንዱን በአደረጃጀት ለማወቅ ነው። ለምሳሌ በየአካባቢው ያሉ ቤተክርስቲያን አሉ። ስለዚህ በዚህ አካባቢ ላይ በዲሲ ቅዱስ ሚካኤል ቤተክርስቲያን ስንት አባላት አሉ? አባልነት ከላይ የተቀመጡት ግዴታና መብቶች አሉ። አንድ ሰው አንድ ቦታ አባል ከሆነ እንደ አባልነት መስፈርት መታወቂያ አለ። ልክ 2 ካውንቲ መታወቂያ አይኖረንም መቼም። እኔ ዲኤምቪ ነው የምኖረው፣ ዲኤምቪ ላይሰንስ ነው ያለኝ። ስቴት ከቀየርኩ ወይም ደግሞ አገር ከቀየርኩ ደግሞ የቀደመውን መልሼ ሌላ ነው 2 ላይሰንስ ይዤ ልጓዝ አልችልም፣ ወይም 2 አይዲ ሊኖረኝ አይችልም። ስለዚህ አንድ ቦታ ላይ አንድ ክርስቲያን አንድ ቦታ ላይ አባል መሆን ያለበት የመጀመሪያው አባል በሆነበት ቦታ ላይ ግዴታዎች አሉት። አስራት በኩራቱን የሚያወጣውም አባል ለሆነበት ቤተክርስቲያን ሰርቪስ በሚያገኝበት ቦታ ላይ ሰርቪስ በሚያገኝበት በሚያስቀድስበት ቦታ ላይ አንዳንድ አባቶች ለምሳሌ ለምሳሌ እኔ አባቴ ንስሐ አባቴ ቅዱስ ሚካኤል ቢሆኑ እንበልና የኔ አባት ለምሳሌ ሌላ ቤተክርስቲያን መድኃኔዓለም ወይ ገብርኤል ቢሆኑ እኔም ማገለግለው ቅዱስ ሚካኤል ቢሆን እንደምመን ነው ማወራው የምገለገለው ቅዱስ ሚካኤል ቢሆን የኔ ንስሐ አባት እንዲያው ለመድኃኔዓለም እና ለቅዱስ ገብርኤል አስራትን አምጣ ማለት የለባቸው። አስተውሉ። ምክንያቱም አባሉ አንዱ ግዴታው በሚያገለግልበት ቦታ አስራቱን ማውጣት ነው። 2 ቦታ አባል ከሆነ 2 ቦታ አስራት ሊያወጣ ነው ማለት 2 ቦታ። ስለዚህ አንድ ቦታ ነው አስራቱንም የሚያወጣው አገልግሎቱንም። ግን ያ ማለት ቅድም አቶ ኃይሌ እንዳነሱት በተለያየ ቤተክርስቲያን ላይ ሄዶ አይሳተፍም ማለት አይደለም፣ ወይም ደግሞ አያገለግልም ማለት አይደለም። ግን የሚመከረው መንፈሳዊነት እንዲያውም የሚመከረው አጽንዖተ በዓትን ማጽናት፣ አንድ ቦታ ላይ ረግቶ መጽናት ነው። እኛ አንዳንድ ጊዜ በቃ በየቦታው መሳለሙ እንዳለ ሆኖ ማገልገሉ እንዳለ ሆኖ ሄዶ ማስቀደሱ ዛሬ ቅዱስ ገብርኤል ቢሆን ሄዶ ማሳለሙ ተገቢ ነገር ቢሆንም ሁሉ ቦታ ላይ በየኮሚቴው በየምኑ መግባት እንፈልጋለን።
ግን ትልቁ ሰው ባለበት ቦታ አባልነት በሚከፍልበት ቦታ ላይ ተደራጅቶ ቤተክርስቲያኑ ማደራጀት አለበት። ስለዚህ አባልነት በአንድ ቦታ ነው የሚለው ይሄም ከድሮም ከኢትዮጵያም ጀምሮ ሲደረግ የመጣ ነው። እሱ ሌላው አባልነት ስለመሰረዝ የተነሳው ጉዳይ ላይ በመካከል አንድ የተጨመረ ቃል እስቲ ወደ ታች ብታደርግልኝ ደስ ይለኛል። ስንት ቁጥር ነበር? እሱ ላይ ቁጥር ስንተኛው ላይ ነው? በቁጥር 3 የቤተክርስቲያኒቱን ሕግና ደንብ የመተዳደሪያ ደንቡን እንግዲህ የቤተክርስቲያኑ ሕግና ደንብ ምንድነው? የመተዳደሪያ ደንቡ ምንድነው? እሱ ሌላ ጥያቄ ውስጥ ነው። የኢትዮጵያ ቤተክርስቲያን ዶግማ ስርዓት የሚጻረን የሚጎዳ የሚለው ግን ምንም የማያሻማ ቃል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዶግማዋንና ስርዓቷን የሚጻረር ከሆነ ለምሳሌ እኔ መጥቼ በፍልሰታ ላይ ስርዓተ ተክሊል አድርጉልኝ ብል አባል ነኝና በቃ ዛሬ ነው ስርዓተ ተክሊል እንዲሆንልኝ የምፈልገው ብል በጾም ቤተክርስቲያን ስርዓተ ተክሊል አታደርግም። ዶግማዋም ስርዓቷም አይደለም። ይሄ የተቀመጠው ቃል ምንም የማያሻማ ትክክለኛ ነው። ግን የቤተክርስቲያኒቱ ሕግና ደንብ የሚለው ላይ ቅድም እንዳላችሁት መፍታታት ያለባቸው ነገሮች አሉ። ምክንያቱም ከላይ ያመጣናቸው ለምሳሌ በአመት 30 ሰዓት ነፃ አገልግሎት አልሰጠህምና በቤተክርስቲያኒቱ ሕግና ደንብ ሰርዘናል ቢባል ይሄ እርስ በርሱ የሚጋጭ ነው። ባለፈው ሐሳቤን ሰጥቻለሁ። እኛ ቤተክርስቲያን ውስጥ እንደኛ ወጣቶች ሌሎችም በእድሜያቸው ወደዚህና ወደዛ ሄድ ሲባል ሊያገለግሉ የሚችሉ ሰዎች ሊኖሩ ይችላሉ። አቅመ ደካማ ሰዎች አሉ። እነዚህ ሰዎች በአመት 30 ሰዓት ነፃ አገልግሎት ስላልሰጡ ከአባልነት ሊሰረዙ ነው ምንድን ነው? እና ከላይ የቤተክርስቲያኒቱ ሕግና ደንብ መተዳደሪያ ደንቡ የምትለዋ እሷ በጣም አሻሚም አከራካሪም ውስጥ ለውስጥ ሌላ ሰበዝን መዛ የምትመጣ ናት። እንግዲህ አንድ ደግሞ የተነሳው ንስሐ አባት ቁጥር መቀበል የንስሐ አባትነት አንድ ነገር ይሄ ትምህርተ ኖሎት የሚባል አለ። የእረኝነት ትምህርት ነው። በዚህ የእረኝነት ትምህርት ላይ ንስሐ አባት አንድ ሰው አቅሙ ካለው 1000 ንስሐ ልጆችን መቀበል ይችላል፣ 10ም መቀበል ይችላል። ያሳ ሰው የመብት ነው። ይሄ የካህኑ መብት ነው። ለምንድን ነው መብት ሲባል ለምሳሌ እኔ አሁን ወላጅ አባቴ አንዳንድ ጊዜ ንስሐ ልጆች መጥተው ሲጠይቁት በቂ ያለኝ ይላል። ምክንያቱም የምጠይቃቸው ሰብስቤ ላስተምራቸው የምችል ሲጠሩኝ የምደርስበት እና ከአቅም ጉዳይ ለምሳሌ እሱ ባልቲሞር እየኖረ ቨርጂኒያ ያሉ ሰዎችን ብዙ ጊዜ ላይቀበል ይችላል። ለምን ከዚህ ተነስቶ እዛ ሊሄድ የሚችልበትን። ስለዚህ ያ ሰው የራሱን ሁኔታዎች አገናዝቦ እነዚህ ልጆቼን ሰብስቤም ላስተምር እችላለሁ፣ ስጠራም ልገኝ ይችላለሁ። አሁን አንዳንድ ጊዜ አይታችሁ ከሆነ ብዙ የሚቸገረው አንዳንድ የኛ ምዕመንም የሚቀየመው ብዙ ምዕመናንን ንስሐ አባት ይዙና ንስሐ ልጆች ይኖራቸውና ካህናቱ እንደው ተከታታይ በአንድ ቀን 3-4 ግራጁዌሽን ወይ ችግር እንትን ይኖራል። እዛኛውም ጋር መጥቶ እንዲባረክለት ይፈልጋል፣ እዛኛውም ጋር። ይሄ ማለት ምንድነው? አመጣጥኖ ልቆጣጠረው፣ ላስተምረው፣ ልከታተለው የምችለው በቂ ልጅ አለኝ፣ ይሄ ብቻ ይበቃኛል ካለ ማለትም የሚመጣ ነው። አንዳንዱ ደግሞ በዩኒታም እሺ ይላል። እሺ ይልና ዞር ብሎ የማያየ ደሞም አለ፣ ሲፈለግም የማይገኝ አለ። ያው ታመውም እያቃሰቱም የማይጠየቁም አሉ። ያ ማለት ምንድነው? ትምህርተ ኖሎቱ ራሱ ይሄ ንስሐ ትምህርት እረኛው ልጆቹን እንዴት እንደሚሰበስብ የሚሰጠው ትምህርት ራሱ በቂ በሆነ ሁኔታ እየተሰጠ አይደለም ወደ ካህናቱ። ስለዚህ ያ ላይ ክፍተት አለ። ግን አንድ ካህን 10ንም 100ም 1000ም የሚያዝ የሱ መብት ነው። እንደ መክሊቱ ተጠቅመሃል አልተጠቀምክም ሌላ ጉዳይ ነው። ግን እዚህ ጋር የራሱ መብት ነው። እኔ 10 ብቻ ልጆች ይበቁኛል፣ እነዚህን
መውጣት መግባታቸውን እያንዳንዱ ዴሊ ህይወታቸውን የንስሐ ህይወታቸውን ክርስትናዊ ህይወታቸውን እከታተላለሁ ካልኩኝ የኔ መብት ነው። 20 እችላለሁ ካልኩ የኔ መብት ነው። ስለዚህ ስለ ንስሐ አባት ይሄ ክሊር እንዲሆንላችሁ ፈልጋለሁ። እንዲያውም በዚህ አጋጣሚ ንስሐ አባትም ያልያዛችሁ ሰዎች ንስሐ አባት በአካባቢው ላይ ያሉትን መያዙ ጥሩ ነው። የሰው መጠሪያው ስለማይታወቅ ንስሐ አባት የሚያዘው አንድ ነው። ሌላ ስቴት ሲቀየር ሌላ ስቴት ሲለወጥ ልክ አይበለውና እኔ ከዚህ ዲሲ ለምሳሌ ኒውዮርክ ብሄድ አይበለውና ቢያመኝ ኤርጀንት ኬር እንደሚሄደው ኤመርጀንሲ እንደሚሄደው እንደዛ በአካባቢው ላይ ቤተክርስቲያን አለው አባቶች አሉ ብሎ ማሰቡ መጠየቁ ግድ ይላል እና ወደ መጨረሻ ላይ ስለገባው እነዚህን ሀሳቦች ላይ በጣም ሲንሸራሸሩ ስለሰማው ነው። እንግዲህ እሺ አንድ ተጨማሪ ማብራሪያ እንዲሰጡን መምህር ጠይቅ እባክህ። እሺ እሺ ባይለው ላይ እንደሰፈረው የቅዱስ ሚካኤል ካቴድራል አባል ለመሆን ንስሐ አባት ማግኘት አለበት ከሚለው ጋር የተያዘ ነው። አሁን በቅርበት የሚለው ገብቶኛል፣ ግን አባል ለመሆን ግን የግድ ከዛ ቤተክርስቲያን መያዝ አለበት ብሎ አዘ ክራይቴሪያ መግባቱ ትክክል ነው መምህር? የቱ ጋር እሱ ቁጥሩ ስንት ላይ ነው አቶ ኃይሌ? እስኪ ቁጥር 8 ላይ ነው። 10ኛው እንግዲህ አንቀጽ 5 ስክሪኑ ላይ 8ኛ ቁጥር እዚህ ጋር መምህር ይታያል። የቱ ጋር? 11ኛው በላይ 8 ቁጥር የካቴድራሉና በኢትዮጵያ ቅዱስ ሲኖዶስ ስር በአካባቢው ካሉ ካህናት መካከል የንስሐ አባት ያለው ነው የሚለው። ትክክል። እሱማ ቃለ ዓዋዲው ነው የሚለው። ባይለው ግን አባል ለመሆን ባይለው ነው አዲሱ ላይ ነው እያነበብኩት ያለሁት። ቁጥር 8 ላይ ከካቴድራሉና በኢትዮጵያ ቅዱስ ሲኖዶስ ስር በአካባቢው ካሉ ካህናት መካከል የንስሐ አባት ያለው ነው። ኦኬ፣ እኔ ያነበብኩት እንግዳ ባይለው የቆየ ነው ማለት ነው። እስቲ ካለ እንየው፣ ምናልባት ያው ቨርዥኑ የተለያየ ስለሆነ እንግዲህ አሁን እኔ እንደሰማሁት እኛ ያዝናቸው አሁን እነዚህ የተበተኑት ባይሎች ራሱ ቀን በቀን እየተኮረኮሙና እየተሻሻሉ ይሄም በዚህም ውይይት ላይ እየተሰማ ይመስለኛል አንዳንድ ነገሮች አፕዴት ይደረጋሉ እና አሁን እኔ አሁን በእጄ ያዛው ከቤተክርስቲያኑ የሆሳዕና ቀን ነው የእንትን ቀን የታደለው የምን ቀን ነው የታደለው ነው ያገኘሁት እና አሁን እዚህ እኔ እጄ ላይ ያለውና ቅድም አንተ ያነበብከው የተለያየ ነው ራሱ። ኦኬ፣ እንግዲህ የተለያየ ቨርዥን ያለን ማለት ነው። አቤት አሁን ያለው ቨርዥን 11 ነው። እናንተ የምታነቡት ኃይሌ የምታነቡት 6 ላይ ነው ያለው። ኦሪጂናሉ የመጀመሪያ የምርጫ ዕለት የነበረው ዕለት በማግስቱ የነበረ ነው። እሺ፣ ኦኬ፣ ተስተካክሏል ማለት ነው። እሺ፣ ሌላ ኮሜንት ማድረግ እችላለሁ መምህር እያለ? አለው። አሁን እናንተ ስትነጋገሩ የምሰማችሁ ነገሮች በጣም ማይነር የሆኑ ነገሮች ላይ በቀላሉ ሊስተካከሉ የሚችሉ ነገሮች ላይ ነው የምትነጋገሩት ይመስለኛል። አትሊስት እኔ በማየው ግን ሌላ ነገሮች ሚስ ያደረጉ ነገሮች መጨመር ያለባቸው ነገሮች ካልተጻፉ ወደፊት ችግር ሊያመጡ የሚችሉ ነገሮች አሉ። የተጻፉትም ደግሞ ሲሪየስ ኢሹ ያላቸው ነገሮች አሉ። እነዚህ አሁን እስካሁን የተባሉት ነገሮች በቀላሉ እንትን የሚሉ ይመስለኛል እና እነዛን ለምሳሌ የሰበካ ጉባኤው አንዱ ኃላፊነቱ አንድ መንበር ሲመዘገብ ኦርቶዶክስነቱን ማጣራት ነው ይላል። ያ እኔ ኦርቶዶክስ ነኝ ካልኩ ኦርቶዶክስነቴን ማንም የሚሰጠኝ የሚወስደው ነገር አይደለም ብዬ አምናለሁ። እኔ ብቻ ሳይሆን የሚመዘገበው የሚመጣው አባል ሁሉ ምኑ ነው ቬሪፋይ እንደ ካቶሊክ አንድ ወጥ የሆነ ነገር ኖሮን ሁላችንም ስም ሮም ውስጥ የሚገኝ አይደለንም። በየቤተ ክርስቲያኑ የተነሳን ክርስትና የተነሳን ሰዎች እና እሱ አሁን ለእኔ ነገ አንድ ሰው ሲመዘገብ አለባበስ ልክ አይደለም፣ ኦርቶዶክስ አይደለህም፣ እንዴት ነው የሚጣራው ኦርቶዶክስ መሆኑ አንድ ሰው ነኝ ካልኩኝ? እንደዛ አይነት ሾዎች
እሺ ቀጥይ እንግዲህ አንድ አለኝ። ሌላ ደግሞ አሁን ስለ ሜምበርሺፕ ስለ ማነው ሰንበት ትምህርት ቤቶች አባል ናቸው አይደሉም የሚባል ኢሹ አለ። ትክክለኛ ኢሹ ነው፣ ግን በእኔ በኩል አባል ናቸው ብዬ አምናለሁ። እስከከፈሉ ድረስ ትክክለኛውን ክፍያ 25 ብር እንደኔ እንዳንተ እንደሁላችንም መክፈል አለባቸው። እና አሁን ቅድም ኃይሌ ስትናገር መሰለኝ የውስጥ መተዳደሪያ ደንብ ወይም ደግሞ ቦርዱ ጋሽ ጋተው ካለ ያውቃል ይሄንን። ይህ ክፍያ በቦርድ የተወሰነ አይደለም፣ በውስጥ መተዳደሪያ ደንብ የተወሰነ አይደለም። ክፍያ ብዙ ጊዜ ሳይከፍሉ ቆይተው አይ ቲንክ ካልተሳሳት 2012 አካባቢ መክፈል አቃተን። ሰንበት ትምህርት ቤት 5 ብር እንከፍላለን ብለው በሚጠብቁበት ሰዓት በወቅቱ ስቲቭ ምንድነው የህዝብ ግንኙነት ክፍል ስለነበር እሺ ለአሮጊቶቹ 3 ብር ለነሱ 5 ብር አስከፍያቸው ብሎኝ መክፈል ጀመሩ እንጂ በምንም ህግ የተወሰነ ነገር አይደለም። እና ይሄ ደግሞ መጀመሪያ ላይ አባልነትን ሄደን ኮምፒውተር ውስጥ ቢታይ መጀመሪያ 10 ብር ሲከፍሉ ነበረ። መሀል ላይ ነው ይሄ 5 ብር መክፈል የጀመረ እና እዛም 5 ብር ቢከፍሉ ስቲል መክፈል ይችላሉ። አሁን ሰንበት ትምህርት ቤት በጣም ሁሉም ዌልትዱ 25 ብር መክፈል የማይችል እኛ ቸርች ውስጥ የለም ብዬ አምናለሁ። ሌላ በጎ አድራጎት ላለፉት 14 ዓመት በወር 20 ብር ለበጎ አድራጎት እናዋጣለን። ብዙ የምናደርጋቸው ነገሮች ወደ 50 የምንሆን ሰዎች አለን። ከምናወጣው ገንዘብ ነው የምንሰራው። ግን ያ ሆነ ተብሎ ለእኛ ስፔሻል ፕራይስ የተሰጠን ነገር የለም። ስለዚህ አሁን ያ መስተካከል ያለበት በጽሁፍ ሁሉም አባል 25 ብር መክፈል አለበት የሚል በደንብ አባላት ክፍያቸውን ከጨረሱ ሳይሆን ክፍያው ስንት ነው ብሎ ያ መጻፍ አለበት። እና እንደዛ አይነት ነገሮች ሽፍንፍን ብለው ያሉ ነገሮች አሉት ባይሎ እና እነሱን አሁን ይሄ ተቋም ነው የሚለው ነገር እሱ አሁን ተቋም አይደለም ማለት መቻል አለብን። ሰንበት ትምህርት ቤት ተቋም አይደለም። ልክ የቤተ ክርስቲያኗ አንድ ዲፓርትመንት አድርጌ ነው የማየው እኔ። ምክንያቱም ተቋም ሊሆን አይችልም። ከአሁን በፊት እዚህ ቤተ ክርስቲያን ውስጥ እንደዚህ አይነት ነገር ተሰርቷል። ምክንያቱም ብዙዎቻችሁ ታውቃላችሁ፣ እድር ነበረን፣ የቅዱስ ሚካኤል እድር። አሁን እድሩ ልክ ተቋም ሆኖ 501c ሆኖ ምንም ቤተክርስቲያኑ ኃላፊነትም የለበትም። የሚሰበሰበው ብር ምንም አይነት እውቀት የለው። ስለዚህ ኢንዲፔንደንትሊ ነው ያ እድር ኢንዲፔንደንት ሆኖ ራን የሚያደርገው። አሁንም መዘምራን እኛን እንደዚህ ነን ተቋም ነን ካሉ ሌላ ኢንዲፔንደንት ኦርጋናይዜሽን ሊኖር ነው ማለት ነው። እና እነሱ ትልልቅ ሺዎች ናቸው። እንዴት አድርገን ነው ያንን ባይሎ ውስጥ ማስቀየር ያለብን ብዬ ነው የምጠይቀው። እሺ እንግዲህ አንድ ብቻ እኔ እርግጠኛ ሆኜ መናገር የምችለውን ነገር ብናገር ደስ ይለኛል። ኦርቶዶክስን ክርስትናን ማጣራት የሚለው ጉዳይ እንኳን አንድ ሰው ምዕመን ሲመጣ አይደለም እንደ ቤተክርስቲያን ስርዓት አንድ ካህን ቢመጣ ክህነትን ከማን ተቀበልክ? አሁን አሜሪካን ሀገር ዝም ብሎ እኔ አንዳንድ ስቴቶች ላይ ሲሄድ ዝም ብዬ ካህን ነኝ አገልጋይ ነኝ ብል ዝም ብለው ቤተ መቅደስ አያስገቡኝም። ቤተ መቅደስም ቢያስገቡኝ ዝም ብለው አገልግሎት አይሰጡኝም። አገልግሎቴ ሌቭል የአገልግሎቴ ጸጋ አያውቁትም። ስለዚህ አንዳንድ ጊዜ አንዳንድ ቦታ ስንሄድ ከሊቀ ጳጳሱ የደብዳቤ እንይዛለን። አንድ ጊዜ አንድ ሰሞን ተጀምሮ ነበር። ኢቨን ከዚህ ከውጪ አገር የሚሄዱ አገልጋዮች የሀገር ስብከቱ የሊቀ ጳጳሱን መሸኛ ደብዳቤ ይዘው መሄድ እንዳለባቸው በሲኖዶስ ወጥቶ ነበር ህግ። በገለልተኛ በነበረ ጊዜ በመለያየት በነበረ ጊዜ በእናት አብያተ ክርስቲያናት ያሉ አገልጋዮች እንዲያውም ለዚህ በጣም መምህር ዘበነ እንግዲህ እሳቸው ትልቅ ሰባኪ ናቸው። ግን የነበሩበት ቤተክርስቲያን
የገለልተኛው ቤተክርስቲያን ስለነበረ መድኃኔዓለም በወቅቱ ያ ህግ ከወጣ በኋላ 2-3 የተዘጋጁ አዲስ አበባ ላይ ትላልቅ ጉባኤያቶች ተሰርዟል። ምክንያቱም ከሊቀ ጳጳሱ የመሸኛ ደብዳቤ ይዘው ስላልሄዱ ማለት ነው። እና አንድ ሰው ኦርቶዶክሳዊነቱን ማጣራት ላነሳሽው አሁን ለምሳሌ አንድ ሰው ኦርቶዶክስ ነኝ ብሎ ሲጠየቅ የመጀመሪያው የክርስትና ካርድ አለን መጠመቃችንን እንግዲህ ከሀገር ስንወጣ ጥለነው ሊሆን ይችላል፣ ቆይቶ ሊሆን ይችላል። አንደኛው አንድ ሰው ማስረጃ አምጣ ሲባል አንገቱ ላይ ያለው ማህተብ አይደለም ያሳየው። ለምሳላችሁ አሁን እኛም ቤተክርስቲያን ውስጥ ለቅሶ ላይ በአንዳንድ ፕሮግራምም መተው የሚያናግሩን አንዳንድ የሚመጡ ከሌላ ሃይማኖት ያሉ ሰዎች አሉ የምናውቃቸው። አንድ ጊዜ ኒውዮርክ በነበርኩ ጊዜ አንድ ወንድም በሆነ ሁኔታ አጫውቶኛል። የቤተሰቡን የቅርብ ቤተሰቡን ወረቀት ለኢሚግሬሽን ፕሮሰስ ለማካሄድ ልጁ የሌላ እምነት ተከታይ ነው፣ ግን ልክ ዲያቆን እንደሆነ ተደርጎ ቤተክርስቲያን አገልጋይ እንደሆነ ተደርጎ በዛ ወረቀቱን እንዳገኘ። ስለዚህ አንድ ሰው ኦርቶዶክሳዊ ማንነቱ መጣራት አለበት። ለዛ ነው ኦርቶዶክሳዊ ማንነቱን ከሚያጣራለት መነሻ አንዱ ንስሐ አባቱ ነው። ልጄ ነው ብሎ አውቀዋለሁ። ምክንያቱም በሃይማኖት የሚጠረጠርም ኦርቶዶክስም ሆነ እኮ በሃይማኖት የሚጠረጠር ሊሆን ይችላል። ያ ሰው በሃይማኖት ሊጠረጠር አሁን እኔ እንዲያው የቤተክርስቲያን አገልጋይነቴን ተዉትና ተራ ምዕመን ብሆን ነገ ፕሮቴስታንት አዳራሽ ብታይ እና ደግሞ ነገ መጥቼ ላስቀድስ ብል ይሄ ይጋጫል። የሆነ ፕሮቴስታንት አዳራሽ የጸሎት አዳራሽ ላይ ታይቼ ደግሞ እዚህ መጥቼ ደግሞ ኦርቶዶክስ ነኝ ማለት አይቻልም። ምክንያቱም አንድ የምንሆንበት ሁኔታ አለ፣ አንድ ማንሆንበት የምንለያይበት ሁኔታ አለ። ስለዚህ ኦርቶዶክሳዊውን ሁኔታ ማጣራቱ ትክክል ነው። ይሄ አንቺ ያለሽን ወይም ማንም ያለውን የእምነት ሁኔታ አሁን የእምነቱን ሁኔታ አይደለም የሃይማኖቱን መንገድ ነው የምናጣራው። እንዲያውም በትክክለኛ ከመጣን ወደ ውስጥ ከመጣን ያው 5ቱ አዕማደ ምስጢርን 7ቱ ምስጢራተ ቤተክርስቲያን እኒን የተማሩ ብሎ ይዘረዝረዋል። አንድ ሰው ኦርቶዶክስ ሲሆን እነዚህም ያወቀ ማን ፈጠረ ሲባል ሥላሴ የሚል እንጂ ማን ፈጠረ ሲባል ጊዮርጊስ ወይ ገብርኤል የሚል እንዳይሆን ማን ፈጠረ ሥላሴ ስንት ናቸው? አንድም ሶስትም ናቸው። እኒን መሰረታዊ ኦርቶዶክሳዊ መመዘኛና ጥያቄ ሲጠየቅ የሚመልስ ሰው መሆን መቻል አለበት። ማጣራቱ ይሄ በዚህ ቤት ብቻ ወይም በሌላ ቤት ብቻ የተጀመረ ሳይሆን ቤተክርስቲያኒቷ እንደ አንድ ተቋም የምትዘረጋው አሰራሯ ነው። ቅድም ላልሽው አባልነት ክፍያው ምናምን ላልሽው እሱ እውነት ነው። የሚያከራክሩ ብዙ ይሄንንም አየር የፈጠሩ ነገሮች ስለሆኑ በግልጽ አቅመ ደካማ ለሆነ ሲኒየሪቲ ላለው ከእድሜው እዚህ ሀገር ልክ ሲኒየር የሆነ ሰው እንደዚህ ተብሎ ክፍያው ዝርዝር እንደሚቀመጠው እንደሱ ወጥቶ መቀመጥ አለበት ከሚሉት ወገን ነኝ። ያንን እስማማለሁ። ጨርሻለሁ። እሺ መምህር፣ ሌላ ሰው አንድ ማይክ የከፈተ ሰው አለው። ኦኬ ዘግቻለሁ። ሌላ ሰውም አየሩን መጠቀም የሚፈልግ ጥያቄ አለው በዚህ ዙሪያ ላይ መወያየት የሚፈልግ ሰዓታችን 10 ሰዓት ተኩል ነው ያለን 25 ደቂቃ ነው። መድረኩ ለሁሉም ክፍት ነው። መምህር ቃልዮት ያሰማልን። ትልቅ ትምህርት ነው። አንድ ጥያቄ መጠየቅ ፈልጋለሁ መምህር ከመሄድ በፊት። እኛ አሁን ስንወጣ መምህር ሰሞፋስ አንዳንዶቻችን በስደት ነው የወጣ ነው። እንኳን የተጠመቅንበትን ወረቀት ለነፍሳችን ሸሽተን ነው የወጣ ነው እና ወጣንም በኋላ ብዙ አመት ቆይተናል። አሁን እኔ ስሄድ ቤተክርስቲያን ክርስቲያን ነኝ። እናትና አባቴ የክርስትና ስሜን ነግረውኛል። ሌላ ማስረጃ ምንም የለኝም እና
ክርስትና ስሜን ነው ጸልይም ምንም ስል ክርስትና ስሜን ነው የምነግረው። እና እንደዛ አይነት ማጣራት አሁን እዚህ በስደት ላይ ለመጣነው ሰዎች ትንሽ ዲፊከልት ነው። እና አሁን መምህር እንዳልከው በስራ ላይ በማስተማር ላይ በድቁና በቅስና አላችሁ ከፓትሪያርኩ ጽሁፍ ምናምን ይዛችሁ ሄዱት ትክክል ነው፣ ይገባኛል። እሱ ሪኳየርመንቱ ማንም ተነስቶ ቄስ ነኝ ማለት እንደማይችል። ለምእመን ግን ለእንደኛ አይነቱ ለማጣራት የሚለው እህቴ ትዕግስት እንዳለችው ስወለድ እንደዚህ ነው፣ እዚህ ተጠምቅ ያለው ክርስትና ስም ይሄ ነው ብለን ነው የምንቀርበው እንጂ ሌላ ጽሁፍ የሆነ ማስረጃ ስለማይኖረን ይሄ ነገር ቻሌንጂንግ ነው ውጭ ላለ ነው። እና እንዴት ታዩታላችሁ ለማለት ነው። ታንኪ ዩ። አይ ጥሩ ጥያቄ ነው። አንደኛ ነገር ቤተክርስቲያኒቷ ለምሳሌ አባልነት የሆነ ድምጽ ግን ይሰማኛል። አዎ ቆይ አንድ ጊዜ እስኪ አንድ ማይክ ምታደርግ እሱ ነው እየተቀላቀለው ይችላል። አሁንም ቆይ ኦኬ እሺ ሚውት አድርጌያለሁ። ሌላ ዩዘር ማይኩ ክፍት ነበር። አሁን ምንድነው ሁለት አይነት ነገር አለ። ለምሳሌ አንተ የተነሳህበት ቤተክርስቲያን የምታውቀው ከሆነ በዚህ ዓመተ ምህረት ተነስቻለሁ ብለህ ቤተክርስቲያን ብትሄድ ከተነሳህበት ቤተክርስቲያን ስለጠፋ ተብሎ እንደገና የክርስትና ካርድ ይሰጣል። አንድ እሱ ነው። ሁለተኛው ደግሞ ባለህበት ቦታም ላይ በዚህ ጊዜ ተነስቼ ነበረ ክርስትናው ካርድ ጠፍቶብኛል ተብሎ በዚህ ዘመን የተሰጠ ግን ጠፍቶ እንደገና የተሰጠ ተብሎም ካለበት ቤተክርስቲያንም ይሰጣል። ዲሲ ሚካኤል ያለውን አሰራር ባላቅም አንድ እሱ ነው። ግን አንድ ክርስትናው ካርድ ብቻ አይደለም ያንተ ኦርቶዶክሳዊ ማረጋገጫ፣ ቅድምም ያልኩት አለ ንስሐ አባትህም ጭምር። ንስሐ አባቱ ትልቁ ነገር አስፈላጊነቱ እሱ ነው። በነገራችን ላይ ንስሐ አባት አንድ ሰው አባል ባይሆንም መያዝ አለበት፣ አባል ከሆነም መያዝ አለበት። አባል ስለሆነም አንዱ መስፈርቱ ነው፣ የአባልነቱ መስፈርት ነው። አባል ባይሆን እንኳን ንስሐ አባት መኖር አለበት። ስለዚህ የሚቀድመው ንስሐ አባቱ ነው ከአባልነቱ ነው። ከዛ በኋላ ስላንተ ወይም ስላንቺ ወይም ስለኔ አንድ አፕሩቫል የሚሰጠው ንስሐ አባት ነው። ንስሐ አባቱ መኖሩ አዎ የኔ ልጅ ነው፣ ኦርቶዶክሳዊ ትምህርት የተማረ ነው፣ እንደዚህ ነው የሚል ነው። ሌላው ይቅርና ለምሳሌ በንስሐ አባትህ ወይም ንስሐ አባታችሁ ለቅዱስ ቁርባን ብቁ አይደላችሁም ብሎ ካመነ በአንተና በሱሳቸው በንስሐ አባት መካከል ባለው ትምህርት ገና ይቀረዋል ብሎ ካመነ ንስሐ አባቱ አንተ ልትቀበል ብትመጣ ወደ ቅዱስ ቁርባን ንስሐ አባቱ ኖ ብሎ መከልከልና ማስቆም ይችላል። ምክንያቱም በአንተ ነፍስ ላይ ዋስና ጠበቃ የሆነው እሱ ነው። ስለዚህ ይሄውን እንደ አንድ መስፈርት ያንን ክርስትና ወረቀት አለን እንጂ ንስሐ አባት ራሱ የሚሰጠው ምዘና ወይም ቃል ራሱ አንዱ ኦርቶዶክሳዊነትህ ማንነትህ ማረጋገጫ ነው። አይ ቲንክ የመለስኩት ይመስለኛል። እሺ መምራው እኔ እዚህ ላይ ልጨምርበት። እሺ አሁን እዚህ ላይ አዲስ አባል ሆኖ ወደ ቤተክርስቲያን በአባልነት ሲመጣ አሁን ለብዙዎች የኦርቶዶክስ ልጆች እዚህ ሀገር ለብዙ ጊዜ መጥተው ቤተክርስቲያን የማይመጡ ሰዎች አሉ። አሁን እኔ አንዱን ወዳጅ ምንድን የኦርቶዶክስ መሆኑን ኦርቶዶክስ ነኝ ብሎ ነግሮኝ ኦርቶዶክስ መሆኑን ሳቅ ቤተክርስቲያን አባል ሆኑ ወደ ቤተክርስቲያን ተጠጉ ብለን እናመጣቸዋለን። ይመጡና የቤተክርስቲያን አባል መሆን እፈልጋለሁ ሲል አይ አንተ ምንድነህ? እኔ ስሜ ገሌ ነው፣ ክርስትና ስሜ ይሄ ነው፣ ሌላ ነገር መረጃ የለኝም፣ ግን ኦርቶዶክስ መሆኔን አውቃለሁ ይላል። ባይሆን እንደዛ አይነት የመጡትን ሰዎች አይ አንተ ይሄ በቂ መረጃ አይደለም አባላቱንም ከሚል ወይ ካህን የሚያስተምር እዛ ኦኬ አባል ነህ ከዚህ በፊት ኦርቶዶክስ መወለድ ነው እንጂ ምንም አይነት መረጃ የለህም ተብሎ ማለት ከቤተ ክርስቲያን አንድን ክርስቲያን የጠፋውን ሄዶ ፈልጎ ማምጣት ነው እንጂ መጥቶ ወደ ቤተ ክርስቲያን አባል ሆኜ ኦርቶዶክስ ቤተ ክርስቲያን ውስጥ ልገልገል ሲል ንስሐ አባት የለህም ወይም በር ሰርቲፊኬት የለህም ምንም መረጃ ስለሌለ አባል መሆን አትችልም ማለት ትንሽ አይከብድም?
እዚህ ላይ እኔ ትንሽ እንዴት አድርገን ነው ሰዎችን ስናመጣቸው አሁን አይ እንግዲህ አሁን ነገሩን አምታታለሁ። አምታታን ቤተክርስቲያን አምታታችሁት መረዳ ምንድነው? አሁን እዚህ ላይ የተጻፈውን እኛ አሁን እንግዲህ ማን እንደጠየቀ አላውቅም። እዚህ ላይ ተጽፏል የሚል ነው። የቱ ጋር ሎሬት አስደሳች ብታወጣልኝ የቱ ጋር እንደተጻፈ እሱ ቃል አላውቀውም። የቱ ጋር ነበር የጻፈው? አሁን ስለምንከራከርበት የአባልነት መብት ነው ምንድነው? የአባልነት መመዘኛ የሚለው ጋር ነበረ ቁጥር 8 ላይ በቅድም ያነበብነው ለአባልነት ምዝገባ መደበኛ መዋጮ የሚፈልጉ ክፍያዎችን ለመክፈል ፈቃደኛ የሆነ ከካቴድራሉና በኢትዮጵያ ቅዱስ ሲኖዶስ ስር በአካባቢው ካሉት መካከል የንስሐ አባት ያለው። ከዚህ ውጪ ኦርቶዶክስ ባክግራውንድ የሚለውን አሁን ከየቱ ነው ተነስተን ወደዚህ እንደደረስን አልገባኝም። ከዚህ ውጪ እዚህ ላይ የተጻፈ የለም። ከካቴድራሉና ቆይ ትዕግስት ነች ያመጣች። ትዕግስት የት ጋር ነው ያየሽው? መመዘኛው የኦርቶዶክስ ሃይማኖት ተከታይ ሆነ አለሽ ወጥተሻል? ምናልባት ካለሽ በአንድ ጊዜ የሁለት ቤተክርስቲያን አባል ያልሆነ ትክክል ነው። በማናቸው መንገድ የቤተክርስቲያኒቷን ሀብት ያልመዘበረ ወይም በገንዘብ ንብረት ላይ ችግር ያላደረሰ ለአባልነት ምዝገባና መደበኛ መዋጮ የሚፈለጉ ክፍያዎችን ለመክፈል ፈቃደኛ የሆነ ትክክል ከካቴድራሉና በኢትዮጵያ ቅዱስ ሲኖዶስ ስር በአካባቢ ያሉ ካህናት መካከል የንስሐ አባት ያለው። በቃ ይሄ ነው። ከዚህ ውጪ ሌላ አሁን የተባለውን የምናነሳበት ነገር የለም። ኢትዮጵያ ማንኛውም ሰው ምክንያቱም እዚህ ሀገር አሁን የአባልነት ሜምበር ቁጥር ነው የሚሰጠው። ኢትዮጵያ ልክ እንደ አይዲ መታወቂያ አለው። እንግዲህ ኢትዮጵያ አባል የሆናችሁ ሰዎች ካላችሁ ለምሳሌ አንድ ቤተክርስቲያን ብትሄዱ እኔ 928 እና 946 ነኝ ብሎ ቁጥር አይደለም፣ መታወቂያችሁን የምታሳዩት። የቤተክርስቲያኑ ቅዱስ ሚካኤል ቤተክርስቲያን ብትሆኑ የቅዱስ ሚካኤል መታወቂያ አለው። ስለዚህ መጀመሪያው አባል ነው ወይ አጥቢያ ሜምበር ነው? አዎ። የት? እንደዚህ ቤተክርስቲያን ቦሌ መድኃኔዓለም። የቦሌ መድኃኔዓለም መታወቂያ ካርድ ታሳያላችሁ። አለቀ። ከዛ ንስሐ አባት ማን ነው ይባላል። እሱ ነው። አሁን ከዛ ውጭ ግን ያለው እንደዚህ ሲመጣ ኦርቶዶክሳዊ ማጣራት ምናምን የሚሉ እዚህ ጋር የተጻፈ አላየሁም። እንግዲህ እሷ ከየት ጋር አንስታው ወደዚህ ውይይት እንደገባን አልገባኝም። ግን ያም ቢሆን ዋናው ንስሐ አባቱ እዚህ ጋር ጠቀለለው ከካቴድራሉና በኢትዮጵያ ቅዱስ ሲኖዶስ ስር በአካባቢው ካሉ ካህናት መካከል የንስሐ አባት ያለው ማለት ያ ሰው አንዱ ኦርቶዶክሳዊ ማረጋገጫው ነው። ምክንያቱም የአባት ይመሰክርለታል ስለሱ ማለት ነው። መምህር እኛ ካርድ አለን የቅዱስ ሚካኤል አባላት በፊት ካርድ ፎቶግራፍ ያለው ካርድ አለን እኛ። እሱ ነው አሁን እሱ ነው ትክክለኛው እሱ ነው። አሁን ኢትዮጵያ አሁን ብትሄዱ የምታሳዩትም እሱ ነው። በእርግጥ አሁን አንድ ሰርቪስ ኢትዮጵያ ብትፈልጉ ከዚህ ሀገር ሄዳችሁ ኢትዮጵያ ብትፈልጉ ቤተክርስቲያኑ መሸኛ ይጽፋል። ግን እንበልና በድንገት የተከሰተ ቢሆን ኢትዮጵያ ሄዳችሁ የገጠማችሁ ችግር ቢሆን ድንገት ሄዳችሁ የምታሳዩት ያንን የአባልነት መታወቂያችሁ ነው። እሱ ነው። ጥሩ እንግዲህ ይሄ እንግዲህ በደንብ የቤተክርስቲያንን የአባላት ዳታ መጠበቅ እንዲሁም በአስፈላጊ ጊዜ በአስቸኳይ እንዲገኝ ማድረግ ትልቁ ጥያቄ ነው። አሁን እንኳን በዚህ በምርጫ ወቅት የተከሰተው አንደኛው ችግር ወደ 300 አዲስ አባላቶች ተመዝግበዋል። በፍጥነት ነው የተመዘገቡት። መቼ ከየት እነማን ናቸው የሚለው እንኳን በፎቶግራፍ የተደገፈ ነገር አባላት ለአባላት እንኳን እንዲተዋወቁ የሚሆንበትን ነገር ማዘመን ማዘጋጀት ግድ ይላልና እንደዚህ የአባላት ቁጥር በአንድ ጊዜ በመቶዎች ሲለወጥ ለአንድ አጥቢያ ላይ ይሄ ያለው የቤተክርስቲያን አወቃቀርና የአይዲ ካርድ እና የምስል የተደገፈ ነገር ብዙዎቹን ነገሮች የበለጠ እንድናጣራ የሚረዳን ይሆናል ማለት ነው። ጥሩ ውይይት ነው ዛሬ ነበረን። ትምህርቱም ሁሉ ነገር እግዚአብሔር ይመስገን ጥሩ ጊዜ አሳልፈንበታል። አስደሳች። እኔ ጋር ያለው የባይሎ አርቲክል 9 የአባልነት ትርጉም የሚለውን እስቲ አንተ ጋር ያለውን ቨርዥን አንብበው። እኔ ጋር ያለው
የአባልነት ትርጉም ይልና ትርጉሙ አባል ማለት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት መሰረት የተጠመቀች የቤተ ክርስቲያኑ በአባልነት ተመዝግባና ተመዝግቦ መታወቂያ ካርድ መታወቂያ ቁጥር የተሰጥቶት ማንኛውንም ይህንን ደንብና በዚህ ደንብ መነሻነት የሚወጡትን መመሪያዎች የሚቀበልና ተግባራዊ የሚያደርግ ነው የሚለው አርቲክል 9 ነገር ያለው ያረጀ ነው ስላላችሁ እናንተ ጋር ያለው ምን እንደሚል ለማወቅ ነው። ተመሳሳይ ነው ግን አንቀጽ ስንት ላይ ነው ያለው? 9 አንቀጽ 9 አንቀጽ 5 ንዑስ አንቀጽ 9 ስለ አባልነት የሚለው እኔ ጋር አንቀጽ 4 ሆኖ ንዑስ አንቀጽ 9 ነው። ዶክመንት ስትራክቸሩ ራሱ ችግር አለውና እና ያው ትርጉሙ አባል ማለት በኢትዮጵያ ኦርቶዶክስ ተዋሕዶ እምነት መሰረት የተጠመቀ ነው የሚለው። እንግዲህ ይቅርታ፣ እሺ ቀጥል። ስልኬ ተቋርጦ ነው። እንትን ይሄ ማጣራት የሚለው የሰበካ ጉባኤው ኃላፊነት ላይ ቁጥር 20 ላይ የሰበካ ጉባኤው ስልጣንና ተግባር የሚለው ላይ ቆይ እንዴ እዛ ላይ ነው ያለው። ቁጥሩን ልንገራችሁ። ማሰናበት ሰበካ ጉባኤው ስልጣንና ተግባር እዛ ላይ እዛ ላይ እንዳለ አውቃለሁ። ቁጥሩን ለይና ልንገራችሁ። ትዕግስት ያኛውንም ጨምራ ትንገረን። ከየት ቦታ ነው ያገኘሽው? ከየት ነው የአንድ የቤተክርስቲያን ኦርቶዶክስ አማኝ መሆኑ የማረጋግጠው አባል ሆኜ ስመጣ ኦርቶዶክስ መሆኑ የሚል አለ ያልሽው ከየት ጋር ነው ያገኘሽው? አላገኘነውም እሱን። ኦኬ እሱን ቆይ 2 ደቂቃ ስጡኝ። እዚህ ዋናው እንትኑ ላይ ነው ያለው፣ የሰበካ ጉባኤው ኃላፊነት ላይ ነው ያለው። ቁጥሩን አይቼ እነግራችኋለሁ። ቀጥሉ እናንተ። እሺ መድረኩን ለሌላ ሰው ክፍት ነው። የቀረን አንድ 15 ደቂቃ ነው ከመደበኛው ሰዓታችን። እንግዲህ ሎሬት አንድ ጥያቄ አለኝ። እሺ ሀገረ ስብከትን በተመለከተ በሚለው ላይ ዛሬ የተነጋገርነው ነገር አለ። የተወሰኑ ነጥቦች ነው ያነሳ ነው፣ ግን ሀገረ ስብከት በሚለው አንቀጽን ከፍተን አላየነውም። አሁን ካለው አዲሱ መተዳደሪያ ደንብ ላይ ጥሩ፣ እንግዲህ እሱን ነገር ብናየው ጥሩ ነው። እንዴት አድርገን እንደምናሻሽለው እንትን አሁን መሽቷል። እንደ ሆምወርክ ብንወስድና የሀገረ ስብከቱ ጋር ያለንን ግንኙነት የምንነጋገርበት ነው። ጥሩ፣ በቃ ነገ በሱ ላይ ያለውን ሀሳብ ሊያቀርቡ ይችላሉ። ገጹን እኔ ከዚህ ላዘጋጀው እችላለሁ። አንዳንዶች ጥሩ፣ እሱን እኔ የሚታየኝን አቀርባለሁ። ጥሩ፣ እሺ፣ ሌሎቻችንም ለማየት እንሞክራለን። ሌላው አስመራጭ ኮሚቴ ላይ 5 የአስመራጭ ኮሚቴ እና 6ኛ ከካህናት ይላል። አንደኛ ቁጥሩ 6 ነው የሆነው። ሁለተኛ አስመራጭ ኮሚቴው አሁን በዚህ ባለፈውም ኤክስፔሪየንሳችን 5 የሆነበት ቮት ስናደርግ ጎደሎ ቁጥር የተደረገበት ቦርዱ ቢሆን 13 የተደረገው ለምክንያት ነው። አሁን እዚህ ላይ እንደው ሆን ብሎ የተዘጋጀም ይመስላል። 6ኛ ጭራሽ ከካህንም እንዲገባ ተደርጓል እና አስመራጭ ኮሚቴው ያው ተጠሪነቱ ለቦርዱ ቢሆንም የአባላትን ምርጫ የሚያካሄድ ስለሆነ ካህናት ጋር ከምዕመናንም ገብቶ የካህናት ጉባኤ ውስጥ አይሰራም።
እዚህ ላይ የተደረገው እዚህ ላይ ግባ የተባለው በእሱ ላይም እንዴት አይታችሁታል ለማለት ነው። እሱ ላይ ያየሁት ትክክል መስሎ ስላልታየኝ መጠቆሜ ነው። አመሰግናለሁ። ይቅርታ። አንቀጽ 20 ቁጥር 13 አዲስ የቤተ ክርስቲያን አባላት ለሚያመለክቱት ሁሉ የኦርቶዶክስ እምነት ተከታይ መሆናቸው ተጣርቶ እንዲመዘገቡ ያደርጋል። የአባላት መረጃ ይይዛል፣ ቁጥሩን ለጠቅላላ ጉባኤ ያሳውቃል ይላል 13 ቁጥር። አንቀጽ 20 የሰበካ ጉባኤው ስልጣን ተግባር ቁጥር 13 የሚገርም ነው። ይሄኛው ቨርዥን አንቀጽ 16 ላይ ነው የሚለው እና ሌሎች አንቀጾች ቨርዥን 6 ላይ ነው ያለ ይሄ የቨርዥን 6 እዚህ ጋር ስክሪን ላይ እንደምታዩት የመጨረሻው አንቀጽ 17 ነው ብሎ የሚያቆመው። ልዩ ልዩ ድንጋጌዎች ብሎ ነው የሚያቆመው። ንዑስ አንቀጽ እንዳይሆን ቆይ ቼክ ላድርግ። ደብር ያለ ልክ ነው። ይሄ አንቀጽ 6 ነው። ሌላ ቁጥር አለ። እሷም የጠቀሰችው አክቹሊ አንቀጽ 6 ላይ 15 ይላል። አንቀጽ 7 ንዑስ አንቀጽ 20 ቁጥር 13 ኔክስት ታይም ባካችሁ እስቲ አስደሳችና አንድ አይነት ቨርዥን እንድናወራ እስቲ ሌተስት ቨርዥን የሚባለውን ለሁላችንም አንድ ዲስትሪቢዩት ብታደርጉልን ከሚቀጥለው ስብሰባ በፊት ጥሩ ነው። ቢኮዝ አሁን እኔ ያነበብኩት ሌላ ነው፣ አንቺን ብታነቢው ሌላ ነው፣ አስደሳች ያለው ሌላ ነው እና ነገም ሊለወጥ ይችላል እኮ ያ ምንም ጋራንቲ የለንም። አሁን ችግሩ ይሄ ነው እንግዲህ አንደኛው የዚህ አዲስ መተዳደሪያ ደንቡ እንዲሁም መደናገራችን መታየቱ ራሱ ለታሪክ መቀመጥ አለበት። ምክንያቱም ሰው ምኑ ላይ ነው ቮት ያደረገው? የትኛው ላይ ነው? አዎ ይሄ 6ኛው ሲወጣ ቮት ያደረጉ አሉ፣ 8ኛው ሲወጣ ቮት ያደረጉ ሰዎች አሉ። 11ኛው መቼ እንደወጣ እንግዲህ አላውቅም። እና ይሄ ራሱ ነው እንዲሁም እኛ ጽድት አድርገን መተን ሁላችንም በአንድ ቨርዥን መወያየታችን እንዲሁም ጥሩ አይደለም። ምክንያቱም የተለያየ ቨርዥን ያገኘነውን ይዘን እንደ አባል ከ10 አባሎች 11ዱንም ቨርዥን ይዘን መወያየት አለብን። ምክንያቱም አናውቀውም፣ የደረሰን በየትኛው ላይ እንደተስማማን አናውቀውም። ነገ ከረል ጋተው ስታቀርብ ትጂ ያነሳችሁን የሚያስመራጩን አንድ ላይ ብታዩ ጥሩ ይመስለኛል። እንደኔ አስመራጭ ኮሚቴው ተጠሪነቱ ለቦርዱ ሳይሆን ለጠቅላላ ጉባኤ ነው ብዬ ነው የማምነው። እሱ አሁን የተወሰደውን አይነት እርምጃ አስተዳደር ቦርዱ እንዳይወስድ ፕሪኤምፕቲቭ ያደርገዋል እና አመራረጡን ቦርዱ ሬኮመንድ ያደርጋል እና ጠቅላላ ጉባኤ ሰዎቹን አፕሩቭ ያደርጋል። ተጠሪነቱ ዳይሬክትሊ ለጠቅላላ ጉባኤ እንጂ ለቦርዱ አይደለም። ለቦርዱ ከሆነ ኤኒ ታይም አሁን እንዳደረገው ቦርዱ ፕሪኤምፕቲቭሊ ሊያባረር ይችላል፣ ሊቀንስ ይችላል፣ ኢንተርፊር ሊያደርግ ስለሚችል አሁን ካለን የተማርነው ሌሰን ምንድን ነው ከሚለው ከወሰድ ነው አስተዳደር ቦርዱ አስመራጭ ኮሚቴው ጋራ ፓራሌል ሆኖ መቀመጥ ያለበት ይመስለኛል እና አስመራጭ ኮሚቴው ተጠሪነቱ ለጠቅላላ ጉባኤ ቢሆን ተብሎ እዛ ላይ ቢረቅ እንዲህ አይነቱን ኢንተርፌረንስ እና እንትን ሊያሻሽለው ይችላል የሚል ሰጀሽን አለ። ለወደፊቱ መወያየት ምናልባት በሱ በአስመራጭ ኮሚቴ ዙሪያ ላይ ቃለ ዓዋዲው የሚያስቀምጣቸው ቁጥሮችና ትክክለኛ አካሄዶች አሉና ምናልባት ዛሬ ወደ መጨረሻ ስለሆነ ነው ነገ ምናልባት እሱም ላይ ፎከስ የሚያደርግ ሰው ይውሰድና እኔም ከዚህ ጋር ያለውን ዶክመንቶች አውጥተን ምናልባት ምን ይላል ቃለ ዓዋዲው እኛስ ጋር የተጻፈው ዝም ብለን እኛ ስለወደድን ብቻ ይሄ መደብ ካህን ይግባ ካህን አይግባ ማለት የምንችልበት ሁኔታ እንዳይፈጠር እሱን ትንሽ ብናየው ጥሩ ነው። ትዕግስት ባለችው ላይ ለመጨመር 6 ሰዎች ተመርጠው ዩናኒመስ መሆን አለበት ዲሲዥናቸው ይላል። እሱም እንግዲህ ቃለ ዓዋዲውን ያሳያል። እሱ ራሱ አለበት። ትክክል አይደለም። እሺ ስለዚህ 2 ሆምወርኮች አሉን ስለ ምርጫው የተመለከተና ስለ ሀገረ ስብከቱ። ነገ እንግዲህ
ይህን እነዚህን ሁለት ጉዳዮች ያነሳችሁ አባላት ትንሽ አየት አድርጋችሁ ብትመጡ ዶክመንቶችን አውጥተን እናያለን። ያው መምህርም ካለ ወይ ሌሎች ካህናቶችም ከገቡልን የበለጠ በመንፈሳዊ አይን ከትምህርት ጋር ሊሰጡን ይችላሉ ማለት ነው። የቀረን 9 ደቂቃ ነው። ሌላ አንድ እጅ ያወጣ ዩዘር ያለውኝ መናገር ይቻላል። አመሰግናለሁ ሎሬት፣ እንዴት አመሻችሁ? ዲስከሽኑና ትምህርቱ በጣም ሁላችንም ብዙ ነገር እየተማርን ነው። ግን ኢን ፕሪንሲፕል እኮ ስናየው እኮ ይሄ እኮ ቦርዱ አስተዳደር ቦርዳችን ለራሱ እንዲስማማ አድርጎ የጻፈው ባይሎ ነው እና ይኸው በየቀኑ ጠቅላላውን ይታረማል። ምንም ማቆሚያ የሌለው ነገር ነው። ይህ የሚያሳየው ምንድን ነው? ኢቭን እኛም ዛሬ ዲስከስ አድርገን እንኳን ብንስማማ ሌላ ግሩፕ ደግሞ ዲስከስ ቢያደርገው ምንድን ነው የራሱ እንደዚህ ማቆሚያ የሌለው ጠቅላላውን ኢንድለስ ኪዮስ ማለት ነው። እና ያለው ድል ሁለት ነው በእኔ በኩል። አንዱም ባይሎውን ቀላዋዲውን ተቀብለን ጠቅላላውን ሪሼፕ የሚደረገውን አድርጎ መሄድ እሱ በጣም ኢዘስት ኤንድ ቤስት ወይ ነው። ሌላው ደግሞ ካልሆነ እኮ ምንድን ነው ከዚህ በፊት እኮ እዚህ እኛ ቤተክርስቲያን ውስጥ እኮ የተመረጡ ይህንን እኮ አርቃቂ ኮሚቴዎች አሉ እኮ ቤተክርስቲያን ውስጥ አሁንም አሉ እነዛ ሰዎች እና ይሄ ድራፍትም ይሁን ሌላው ነገር ተመልሶ ለነሱ ተሰጥቶ እነሱ የሚጨምሩትን ጨምሮ የሚሰርዙትን ሰርዘው ወይም ደግሞ እንደገና ከቃላዋዲው ጋር አስማምተው ጽፈው ህዝቡ መርጦበት የሚያሳልፈው መተዳደሪያ ደንብ ካልሆነ በምንም ታሪክ ሊቆምና ወይም ደግሞ እንትን ሊል አይችልም። ምክንያቱም ይህንን አሁን ከሌላ ቤተክርስቲያን ስሙን እኔ መጥራት አልፈልግም። 3 ጊዜ እኮ በዚህ ፈርሶ ጠቅላላውኑ አሁን ወጣ ብሎ ተሰርቶ የኖረ ቤተክርስቲያን እንጂ የቆየን ሰዎች እኮ የምናውቀው ነገር ነው። በዚህ በባይሎ የተነሳ ነው 3 ጊዜ ተፋርሶ 3 ጊዜ ተበታትነው 3 ጊዜ ፍርድ ቤት ሄደው በአራተኛው ነው ቤተክርስቲያን ሰርተው ወጥተው የሄዱት እና ከዛ ወዲያ ነው አሁን ተምረው ባይሎ አውጥተው በባይሎ ውስጥም ደግሞ ኢቭን በኮሚቴ ውስጥ ጠቅላላውን እኛውን ተነጋግረን ስንጨቃጨቅ በነበር ነው። አንድ ካህን ብቻ ነው እዛ በእነሱ በአስተዳደር ኮሚቴ ውስጥ ያለው። ስለዚህ ጠቅላላውኑ ምንድን ነው ወይ ቃላዋዲውን የምንከተልበትን መንገድ ይህን አጠንክረን መያዝ አለብን። ካልሆነም ደግሞ የተመረጡ የአርቃቂ ኮሚቴዎች አሉ። ወደ እነሱ ሄዶ በእነሱ አንድ ወጥ ነው ህዝቡ ቦት የሚያደርግበት ነገር ካልመጣ እንዲሁ ሁልጊዜ ስንነጋገርና እንትን ስንል ማቆሚያ ወደሌለው ኪዮስ ልንገባ እንችላለን የሚል ፍራቻ ስላለኝ ነው። አመሰግናለሁ። እንግዲህ ሌላ መልስ እስክናገኝ ድረስ እና አቅጣጫው እስኪወሰን ድረስ እንደው ያለውን ሰነድ እንይ በሚል ወጥ የሆነ ታሪካዊ ሰነድ ከማዘጋጀት አንጻር ነው ዛሬ የበለጠ ያየ ነው። ምናልባት በትዕግስት እንድትጠብቁ ምንድና የሚያስፈልገው ምናልባት የሚቀሩትን 2 ቀናቶች የተወሰኑትን ሰዓታት በዚህ ላይ ያሳልፈን ሪከርድ አድርገን እንደ ሀሳብ ያለውን ችግር ለታሪክ አስቀምጠን የምናልፍበት ነው የሚሆነው እንጂ ይህንን እያወራን ሌላ 2 ወር 3 ወር የምንዘልቅበት ሁኔታ መፈጠር የለበትም። የተሻለ ነገር ማቅረብና ወደፊት መሄድ መቻል አለብን። እንግዲህ በዚህም ሂደት ውስጥ ያው ከሰበካ ጉባኤው የሚመጣ ውሳኔዎች በዚህ ሳምንት ውስጥ ወይ በሚቀጥለውም ሳምንት ነገሮቻችን ሁሉ እየለወጡት ይሄዳሉ እና ለጊዜው ስንወያይበት ብዙ እንዳይሰለቻችሁ አንድም ይሁን 2 ፍሬ ያለው ነገር ይዘን ስለምንሄድ ከዚህ ውይይት በዛ እንድታዩት በአጽንኦት መግለጽ እፈልጋለሁ። የቀረን 5 ደቂቃ ነው። መድረኩን መጠቀም የሚፈልግ ሰው እኔ አንድ መጨመር የምፈልገው ነገር አለ። አሁን የጠየቅነው ጥያቄ እንወያይበት ጊዜ ይሰጥና የሚለው አሁን ያለው ዲስከሽን ምስክር ነው። እንዳየነው there are so many versions በየጊዜው እየተቀያየረ የመጣ ባይለው ስለሆነ ለምን መቀየር አስፈለገ? መጀመሪያው መቀየር ያስፈለገው እኮ መሻሻል ያለባቸው ነጥቦች ስላሉ ነው። ቦርዱም እኛ ዲስከሽን ላይ የመጡ እያዳመጡ እየሄዱ ያንን ዲስከሽን በየቀኑ እየቀየሩ
በየጊዜው ዲፍረንት ቨርዥን የሚያወጡት ጊዜ አንሰጥ ብለው ለራሳቸው ግን ህዝቡ እንዳይወያይ ያደረጉ ከዚህ በሚሰሙት የሄዱ እየቀየሩት ነው ሁሉ ቨርዥን የመጣው። ስለዚህ የጠየቅነው ሌጂቲሜት ጥያቄ መሆኑን በታሪክም በዚህ ቪዲዮም ተቀርጾ ቁጭ ቢል እውነተኛ ሀቀኛ ጥያቄ እንደሆነ በተግባር እያሳየ ነው ቦርዱ። ይሄንን ለምን ኦፊሻሊ ጊዜ ሰጥቶ ምዕመናኑ ተወያይተው እንደኛ ኮሜንት እንዲያደርጉበት አለመፈለጉ እና እርጀንት ነው ብሎ ወደ ቮት መሄዱ ትክክል እንዳልሆነ የራሱ በቂ ማስረጃ ይመስለኛል። አመሰግናለሁ። እሺ፣ ሌላ ሰው መናገር የሚፈልግ? የቀረን 3 ደቂቃ ነው። ካልሆነ ያው ወደ ጸሎት እንገባለን ማለት ነው፣ ወደ መዝጊያ ጸሎት። እሺ መምህር ምናልባት እስካሁን ካለ በጸሎት መዝጋት የምትችል ከሆነ እባክህ አስቸግር አለው። እሺ አይ ጥሩ ነው። እንግዲህ ውይይቱ ጥሩ ነው። አንዳንድ ነገሮችን ያው ቤተክርስቲያኒቷ ምንድነው የምትለው ብሎ መጀመሪያ ቤተክርስቲያኒቷን አንዳንድ አስተምሮዎችና ሁኔታዎችንም መዳሰሱ ጥሩ ነው። ይሄኛው የውስጥ ደንብ መተዳደሪያ ባለፈው ብፁዕነታቸው እንደተናገሩት እንግዲህ ያው ወደፊት ከፊታችን ባራቁ ቀናቶች ይሄውን የምንወያይበት ሁሉ ወይ ለአንዴና ለመጨረሻ ጊዜ መስመር የሚያስገባ ካልሆነም ደግሞ እንግዲህ ነገሮችን የሚለይበት የሚያጠራበት ህጎች እንደሚመጡ በአውደ ምሕረት ተናግረዋል። በዕለተ ሆሳዕና ያስተማሩት ትምህርት ሁላችንም ልቦና ውስጥ የቀረ ትምህርት ነው። ትልቅ ምክር ነው የሰጡት። ለኛ ለካህናቱም ለምዕመናኑም ትልቅ ትምህርት ነው። በዚህ ደረጃ እንግዲህ ልጄን አትንጠቁኝ እያሉ እንደ እናት ተማጽኖ ያሰሙበት ነውና እንግዲህ የእሳቸውም ጩኸት ፍሬ አፍርቶ የኛም እዚህም ያላችሁትም ሌላውም ስለ ቤተክርስቲያን የሚያስበው ሁሉ ወደ አንድነት መጥቶ በጎን ነገር እግዚአብሔር እንዲያሳየን እንጸልያለን። እንግዲህ በጎ ነገር ይመጣል ብዬ አምናለሁ። እግዚአብሔር ያለ ምክንያት ይህን ጉዳይ አልጀመረውም። አንዳንድ ጊዜ ከህማማት በኋላ ነው ፋሲካውን የምናስበው። ህማማትን ሳያስቡ ስቅለትን ሳያልፉ ትንሣኤ የለምና ይቺ ጊዜ እንደ ህማማቷ ናትና ብዙ መንገጫገጮች ሊኖሩ ይችላሉ። ግን የሚከዱም የሚጠፉም የሚሸሹም ይኖራሉ። ከመስቀሉ ስር የሚገኙትን አይነት እንደነ ዮሐንስና እንደነ ማርያም መግደላዊት እንደነ ሶሎሜ ከቤተክርስቲያን እውነት ጋር ተገኝተን የቤተክርስቲያንን ህልውና ለማስጠበቅ መታገሉ ይገባል እላለሁ። ልቦናችሁን ለጸሎት አዘጋጁ። እንግዲህ ቅዱስ 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 ተብለህ የምትመሰገን የምናመሰግን መድኃኒታችን የህይወታችን መፍትሄ ብርሃናችን በሞትን ላይ ትንሣኤን ያረጋገጥክልን ዛሬም የይቅርታን ጊዜ የይቅርታን ዘመን ያወጅክልን በብርሃን የምታመላልሰን በእምነት እንድንኖር የምታጸናን በቃልህ ችሎታ የምታሳምነን አምላካችን እግዚአብሔር ሆይ ስለሰጠህን ጊዜ ስላደረክልን ነገር ሁሉ እናመሰግንሃለን። ቅዱስ ተብለህ የምትመሰገን የማይሰጡህ ባለጠጋ በራስህ የከበርክ ዙፋን የጸና የሚያከብሩህን የምታከብር ከመጨረሻው የምትወድ አምላካችን እግዚአብሔር ሆይ ስለ ቤተክርስቲያናችን መሰባሰባችንን አንተ የወደድከው እንዲሆን በቅንነት ስለ ቤተክርስቲያን የምናስበውን ነገር ሁሉ በጎውን ነገር እንድታቀናልን ጠማማው እንድታስተካክለን በማወቅም ባለማወቅም የምንሰራውን ኃጢአቶችና በደሎች ሁሉ ይቅር ትለን ዘንድ ብርሃንን ትንሣኤ እንዳሳየን የቤተክርስቲያናችንን ትንሣኤ እንድታሳየን ከእርስ በርስ መለያየት ወደ አንድነት ታመጣን ዘንድ ቤተክርስቲያናችን ውስጥ ከባቢሎናዊነት ወደ አንድነት ተመልሰን አንድ ሆነን በአንድ ልብ እንድናመሰግንህ እንማጸናሃለን። አምላከ ቅዱስ ሚካኤል ቤትህን ትጠብቅ ዘንድ ልጆችህንም ትሰበስብ በክንፎች ጥላ ትሰበስብ ዘንድ
ቅዱስ ስምህን አምላካችን እንዳስተማርከን እንዲያለን እናከብርሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የሰላም ሌሊት ይሁንላችሁ። ደህና አደሩ ሁላችሁም። የነገ ሰው ይበለን። ያሰማልን።